365 ቀን ስለመጣ ሰክሰስፉል ማለት አይደለም። ኢትዮጵያ ውስጥ በቦዲ ቢልዲንጉ ላይ መቆየት ከፋይናንስ አንፃር እንዴት ታያለህ? ፋይናንሻል ነገር እንዴት ታያዋለህ? ያዋጣል ብለህ ታስባለህ? ቦዲ ቢልዲንግ በጣም ጥሩ ጥያቄ ነው። አሁን ጥያቄ ቦዲ ቢልዲንጉ ላይ በጣም የተራራቀ ያለ ነገር አለ። ናቹራል ባዲ ቢልደሮች አሉ እና ኢንሃንስድ የሆኑ ባዲ ቢልደሮች አሉ እና መሀል ላይ የሚያመጣውን ጋፕ ያው ሁላችንም እናውቀዋለን። አንተ ኢትዮጵያ ውስጥ ይወስዳል ብለህ የምታስበው ሰው አለ? ስም ሳጠራ እኔ ይሄንን ሰውነት ሳመጣ እያንዳንዱ የከፈልኩትን ዋጋ ማንም አላየልኝ። ሰው የሚያየ እኮ ጥሩ ልብስ ለብሰ ስትወጣ ያለን ፊዚካል ነው። ብዙ ረጅም ዓመት ትሬን አድርገሃል። ለሰዎች ለትሬኒንጋቸው በጣም ኢምፖርታንት ነው ብለህ የምታስበው ሳይኮሎጂ ምንድን ነው? ምን አይነት አስተሳሰብ ቢይዙ ሰዎች ፊትነስ መቆየት ይችላሉ ብለህ የምታስበው? ስፖርት ምን ያክል ኮንፊደንስ እንደሚሆን ራስህን ሳትናገር መግለጽ እንደምትችል ያሳየ ነገር ሲሆን ዲሲፕሊንህን ሰው አይቶ መረዳት ይችላል። በቃ እኔ እኮ ይህንን ሰውነት እኮ ገዝቼው አይደለም። ይህን ሰውነት ገዝተኸው ነው? አልተገዛው። ተበድረ ነው? ጊፍትድ ነህ? ያንን ኮሚትመንትና ዲሲፕሊን አምጥተህ ግን ስታሳየው እንዳንተ ኮንፊደንስ ያለው ሰው። በአጠቃላይ ፊትነሱ እነማን ናቸው ፊትነሱን እየመሩት ነው ብለህ የምታስበው? ኢትዮጵያ ውስጥ ፊትነሱን ላለማደግ የያዙ ሰዎች አሉ ወይስ ፊትነሱ እንዲያድግ ሰፖርት እያደረጉ ያሉ ሰዎች አሉ? ምን ታስባለህ? ፊትነሱ ማን ነው እየመሩ ያለው? እኔ ግዴታ ትልቅ ጂም ይኑር አይነት አይደለም፣ ግን በእያንዳንዱ የኮንዶሚኒየም ይሄ ባርና ክለብ ቤት እንደበዛበት አንድ እንኳን እንዴት ይጠፋል? ትዳር ውስጥ ላይ ያሉ ሰዎችስ ምን ትመክራለህ? ስፖርተኛ ብዙ ጊዜ እዚህ ምዛም ይላል እንደዚህ ነው ታውቃለህ አይደለ? በጣም ነው የሚታማው እና ትዳር ውስጥ መሆንህ ለስኬታማነት ምን አስተዋጽኦ ያደርጋል? የማውቀውን ነገር በሙሉ እኮ መናገር እኮ ላይ ተጠብቅብኝ ይችላል አይደለ? ማወራውን ነገር ግን ማወቄ ግዴታ ነው። ዛሬ እንግዳችን አድርገን ያቀረብነው ወንድዬ ነው። ወንድዬ ያው በረጅም ጊዜ ፊትነሱን ቢልድ በማድረግና ፊትነሱ እንደዚህ በጣም ከመግነኑ በፊት መሰረት በደንብ ከጣሉ ሰዎች መሀል አንዱ ነህና በጣም ኢንተረስቲንግ ጥያቄ ሊሆን የሚችለው ወደ አንተ የመጣው ፊትነስ ውስጥ እንዴት እንደገባህ ነው። እና አንተ ወደ ፊትነሱ ስትገባ ፊትነሱ ምን አይነት ነበረ? አሁን ካለው ነገር ጋር የሚለያየው ነገር ምንድን ነው? እሺ፣ በጣም ቴንኪው እንግዳ አድርጋችሁ ስለጋበዛችሁ ከልብ አመሰግናለሁ። በፊትነሱ አሁን ላይ ያለውና በፊት ያለው እንግዲህ በፊት ስጀምር ብዬ ብነግርህ የብረት ቤት ላይፍ ነው እና እንግዲህ ከዛ ጊዜ ጀምሮ አሁን እስካለበት ሰዓት ድረስ ወርክአውት ሩቲን፣ ዳይት፣ እንደገናም ዲሲፕሊን እያንዳንዱ ነገር ፍጹም የተለያየ ነው እኔ እስካሁን እስከመጣሁበት ጊዜ ድረስ እና ያ ነገር ነው አም ሶ ሃፒ ስቲል እና አለው ባለው በፊትነስ ውስጥ ይሄ ነው። ኦኬ ና በቦዲ ቢልዲንግ ውስጥ ስትሆን ብዙ ነገሮችን መከታተል አለብና አንተ ባይክ ትሬን ታደርጋለህ፣ ኤሮቢክስ ትሬን ታደርጋለህ፣ ግሩፕ ክላሶች ራን ታደርጋለህ። እነሱ ነገሮች ኢነርጂ ይፈልጋሉ። ቦዲ ቢልዲንግ የሚፈልገው ኢነርጂና ደግሞ ታይም አለ። እሱ ነገር እንዴት ነው ባላንስ ያደረገው? እሱ ባላንስ የሆነበት አንደኛው ነገር ምንድን ነው? ቦዲ ቢልዲንግ ራሱን የቻለ አንድ ጂም በለው በቃ ትልቅ ተቋም ላይክ ደግሞ ባይክ ሰምቲንግ እንደገና ግሩፕ ክላስ ሰርኪዩት እነዚህ ነገሮችን ስታሰራ ደግሞ ከሰው ጋር አብረ የምሰራቸው ነገሮች ናቸው እና ኢንቴንሲቲው በጣም ሀይ ነው። አብዛኛውን ጊዜ ቦዲ ቢልዲንግ ምን ይፈልጋል? ሜንታልም ፊዚካልም እንደገናም ደግሞ ኒውትሪሽን እጅግ በጣም ረፍትን ጨምሮ ይፈልጋል እና ባለኝ ሰዓትና ጊዜ ያንን ነገር አሟልቻለሁ ብዬ አስባለሁ። ማለት ያን ያክል የሚያስደስት የሚያረካ ሆኖ አይነት አይደለም፣ ግን ያው ለማስቀጠል ስትል የግዴታ ለነዚህ ነገር የሚሆነኝን ነገር ታይም ዌስት አድርጌያለሁ። ለዚህ ነው እንግዲህ መድረክ ላይ ቆምኩት። ሁላችንም እንዲህ መድረክ ላይ በደንብ እናውቃለን በቦዲ ቢልዲንጉ እና አንተ ከቦዲ ቢልዲንጉ ምን ያህል ጊዜ ኮምፒውተር አድርገሃል እና ቦዲ ቢልዲንጉ ለአንተ ምን አስተምሮሃል? እና ቦዲ ቢልደር መሆን ለሚፈልጉ ከአንተ ከኋላ ለሚከተሉ ሰዎች ምንድን ነው ማወቅ አለባቸው ለምታስበው ነገር? ቦዲ ቢልዲንጉ ምን አስተማረ ብትለኝ በቃ ልነግርም አልችለው ጽናት፣ ዲሲፕሊን እና
እኔ የተቀረጽኩበትና የመጣሁበት መንገድ አለ። ባዲ ቢልዲንግ ውስጥ ከገባሁ በኋላ ደግሞ ያለኝ አመለካከት የሰማይና የምድር እና እንደኔ ፊል ሊያደርገው የሚችል ሰው ወይ ባዲ ቢልዲንግ መሆን አለበት ወይም ደግሞ ስለ ባዲ ቢልዲንግ በጣም ዲፕ የሆነ እውቀት ያለው ሰው መሆን አለበት ማለት ነው። ያንን ፔን አሁን ብዙ ጊዜ ሳወራ ምን ስል ሰው ያው ኦኬ ነው እንጂ ያን ያክል ሴንስ አይሰጣቸው። ሰዎች አንደርስታንድ ለማድረግ የሚከብዳቸው ፊልድ ነው። ምክንያቱም በእኛ ሀገር ላይ ያው አይደለም ባዲ ቢልዲንግ ሆነ ሰውነትም ትንሽ ነገር ሆኖ የሚሰጥህም አመለካከትም ነገርም ስላለ ትንሽ እሱ አንዳንድ ሚስኮንሰፕሽኖች አሉ። ብቻ ለእኔ ዲሲፕሊን እና ጽናትን እጅግ በጣም አስተምሮኛል። ኦኬ አሁን በጣም ስትሪክት የሆነ ላይፍ ስታይል ነው ቦዲ ቢልዲንግ የሚፈልገው። እንዳልኩ ግሩፕ ክላሶችንም ራን ታደርጋለህ፣ ሰዎችን ትሬን ታደርጋለህ እና እነዚህ በጣም ዲስፕሊን የሚፈልጉ ነገሮች ናቸው። ይሄ የመዳከም ወይ የመሰላቸት ስሜት ሳምቶ አያውቅም? አሁንስ በቃኝ ብለህ አታውቅም? ይሰማሃል። የበቃኝነት ስሜት ግን እስካሁን በውስጤ የለም። ምክንያቱም አምነህበትና ፈቅደህበት የገባበት ፊልድ ከሆነ እስከ መጨረሻው ድረስ ትሄዳለህ እና ለዚህ ነው እንዳልኩ ጽናትን አስተምሮኛል ስልህ እንዲህ በቀላሉ ልገልጸው አልችልም። ቢሆን እስከ መጨረሻው ድረስ የምትሄድበት መንገድ አለ እና ያ ነገር ዋጋ ቢያስከፍልህም ብዙም ያሳጣህም ነገሮችም እኮ አሉ። ባዲ ቢልዲንግ ሆነ እንደገናም ትሬን ስታረግ ሰምቲንግ ብዙ ነገሮች እና ያ ነገር ብቻ ለእኔ ጽናት ስለሆነኝ እንዲህ በቀላሉ መለቀው አይነትም ደከመ የሚለውም ነገር ማለት ነው። አቲን ከዚህ በጣም ብዙ ሰዎች የሚማሩት ነገር አለ ብዬ አስባለሁ። ምክንያቱም ለረጅም ጊዜ ኮንቲኒስሊ ኮሚትድ ሆነ የምትቀጥለው ነገር ነው። ግን አሁን ልክ አንተ ፋሚሊ ራን ታደርጋለህ፣ ልጅ አለ፣ ትዳር አለ። ቦዲ ቢልዲንግ ራሱን የቻለ ብዙ ኮሚትመንት ይፈልጋል እና ኢትዮጵያ ውስጥ በቦዲ ቢልዲንጉ ላይ መቆየት ከፋይናንስ አንጻር እንዴት ታየዋለህ? ፋይናንሻል ነገር እንዴት ታየዋለህ? ያዋጣል ብለህ ታስባለህ ቦዲ ቢልዲንግ? በጣም ጥሩ ጥያቄ ነው አሁን የጠየቅ። እንግዲህ እኔና እኔን መሳዩ ሰዎች አብዛኛውን ጊዜ ያውቁታል እና እንግዲህ ፓሽን ሲኖረህ የምከፍለው ዋጋ አለ። ስለ ኢንካም አታስብም። አሁን ባዲ ቢልዲንግን እኔም አይደለም ሌላም ሰውም ገብቶ ሲል እኔ ገንዘቡ ብሎ የገባ ሰው አለ ብዬ አላስብም። ብቻ የሆነ ነገር አሻራ ጥለህ የምታልፍበት ነገር ነው እና እኔ ይመስለኛል ትንሽም ብትሆን የሆነ አሻራ ስላስቀምጥኩኝ ሰው እኔን ወንዴ ባዲ ቢልደር ነው ብሎኛል። ያ ማለት የእኔ ፓሽን ለዛች ነገር መንገድ ሆናልኛለች እና እንደው እንዳልከኝ ስለ ቤተሰብ ብትል ደግሞ በጣም ከባድ ነው። ኖሮ አሁን ሚስትም ልጅም አብረ ራን አርገ ስትቆይ እንደገና ደግሞ የሚመጣልህ ኢንካም አለ፣ የምታወጣው ደግሞ መንዝሌ አለ እና አሁን እዚህ ላይ ስናገሩላ እያበደ ነው ሰው ሊለኝ ይችላል እና ኔጌቲቭ ላ የምትገባበት ጊዜ አለ። አሁን እንግዲህ ባዲ ቢልዲንግ ስትሆን በተክለ ቁመና አምረ ጥሩ ልብስ ለብሰ ከሰው ጋር ልታወራ ትችላለህ እና ሹር የገንዘባችን ፖኬታችን ባዶ ሊሆን ይችላል፣ ግን አለ አይደለ የጤና ሀብታም ነህ፣ ኮንፊደንስ በጣም ሙሉ ነው እና ከአንተ አልፎ ሰው ማስተማር እየቻልክ ነው እና አሁንም ይሄ ኢንዱስትሪ የሆነ ነገር ከሌለው የሚመጣው ሰው እንዲያውቀው የምፈልገው ነገር ነው። ቆም ብሎ ማሰብ አለበት። ምክንያቱም ረጅም ነገር ስለሆነ የሚያልፍበት መንገድ ቆም ብሎ ማሰብ ቢችል ወደዚህ ኢንዱስትሪ ውስጥ ከመግባቱ በፊት። ኦኬ ስሜት ሆኖ መግባቱ ብዙ አዋጭ አይደለም ነው? አዎ ለእኔ ባይ ነኝ። ምክንያቱም እኔ ሲበምን ስላየሁት የእሱ ላይፍ ስታይል ከእኔ ጋር ብለህ ማሰብ አለብህ። ሰምቲንግ አርሎንድን ስታየው የእሱ ላይፍ ስታይል ምንድን ነው፣ የት ድረስ ያስኬደኛል የሚለው ነገር እና እኔ ልነግርህ አልችልም። ባዲ ቢልዲንግ እንደዚህ በቀላሉ የሚወራለት ወሬ አይደለም እና ብዙ መስዋዕትነት ስለሚከፍል ለዛ ነገር የሚዘጋጅ ሰው እኔ ሹር በጣም ባለኝ አቅምና ባለችኝ ሙቀት ቢሆን ሰፖርት አደርገዋል። ግን
ያ ነገር ከመምጣቱ በፊት ግን ማሰብ ያስፈልጋል። በደንብ አሁን በደንብ አድቫንስ ካደረጉት ቦዲ ቢልዲንግ ላይ ካሉ ሰዎች ማለት ስለሆን ሰዎች ከመምጣታቸው በፊት ላይ ናቸው። በአንተ በኩል ቢያልፍ አንተ ብትነግራቸው ምን እንደሚጠብቃቸው ቢያውቁ ሰዎች አንተን የበለጠ አፕሮች ቢያደርጉ ለታዳጊ ልጆች በጣም የተሻለ ነገር ነው። ቦዲ ቢልዲንግ ላይ ብዙ የምትሰራው ሚስቴክ ይኖራል አይደለ? መከተል ያሉብህ ነገሮችን ልትሳሳት ትችላለህ። እንዳንተ አይነት ሰዎች ከላይ ሆነው ልጆቹ ወደ እናንተ ቢቀርቡ የተሻለ ሆነ ተብሎ ይታሰባል። ግን አሁን ቦዲ ቢልዲንግ ላይ ስትመጣ አንዳንድ ጊዜ አስቸጋሪ የሚኖረው እኛ እንደ ካልቸር በጣም ሶሻብል ነን፣ ከሰው ጋር በጣም የምንኖር ሰዎች ነን፣ አንድ ላይ የምንበላ ሰዎች ነን፣ አንድ ላይ ቀኑ ሙሉ ስፔንድ የምናደርግ ሰዎች ነን። እና ቦዲ ቢልዲንግ ደግሞ ራስህን መነጠል የራስህን ምግብ ብቻ መብላት ምናምን ይፈልጋል። እና እንደዚህ አይነት ነገሮች ስታሳይ ጓደኞች፣ ቤተሰቦች፣ የሚያውቁ ሰዎች እንዴት ነው ለአንተ የሚሰጡ ነገር እንዴት ነው? ከብዙ ነገር እኔ ቦዲ ቢልዲንግ ሰልፍ ላቭ ነው ናት ሰልፍሽ። ሰልፍ ላቭ ስልህ አሁን ለምሳሌ እኔ ራሴን ስለምወድ በጣም ራሴን እንከባከባለሁ ስልህ ስፖርት የምሰራው ለእኔ እንደዚህ አይነት ተክለ ቁመና ያለኝ ለራሴ ነው። ሰምቲንግ ለእናቴ አይደለም፣ ለባለቤቴ አይደለም፣ ለልጅ አይደለም። እና ቦዲ ቢልዲንግ መርጠ ገባህ መርጠ ነው የምትበላው። ቆርጠ መጣል ያለብህ ላይፍ ስታይሎች አሉ። ለምሳሌ ብሰጠኝ በጣም ደስ ይለኛል በዚህ ጉዳይ ላይ በደንብ። አሁን ለምሳሌ ቆርጠ መጣል ያለባቸው ለምሳሌ አሁን ያው ብዙ ጊዜ አለ አይደለ መጠጣት ሊሆን ይችላል። በምግብ ደረጃ ከሄድክ ደግሞ በጣም ሶሪ ቱ ሴይ እንዲህ ስል አንዳንድ ሰው ቅብጠትም ይመስለዋል። የአበሻ ምግብ ኦልሬዲ እንጀራ ወጥ ነገር አለ አይደለ? እንደዚህ አይነት ነገር ስላጋጠ ድግስም ሄደህ ስትበላ ወይ ሰመድ ጋር ሄደም ስትበላ እንደ ትልቅ እንትን ነው ቅንጦት መርጠ ስታነሳ ከእያንዳንዱ ላይ ምን ሆኖ ነው የዚህ ቤት ምግብ አልተመቸውም አይነት ትባላል። እና ምግቡ ቆርጠ መጣል ያለብህ ነገር እንደገና ኔጌቲቭ ጓደኞች ምልህ ስለ ቦዲ ቢልዲንግ ኢንተረስት ብቻ አይደለም ስትሰራ ምን ስትል የትም እንደማያደርስ ከሚነግሩ ሰዎች ከነሱ ያው እንግዲህ ብዙ ነገሮች። ኦኬ አሁን አንተ ለሚመጡት ልጆች ጠንካራ ምክር እየሰጠ ነው እና እነሱ ብዙ አንደርስታንዲንግ ይኖራቸዋል። ግን አንተ ቦዲ ቢልዲንግ ስትጀምር ማንን አይተህ ነው የገባኸው? ወይ ደግሞ ማን ነበር አንተን ሰፖርት ያደረገ የነበረው? እኔ መጀመሪያው ኢንተረስት ያደረገኝ ወንድሜ ነው። ወንድሜ ልክ እንደ እኔ ቦዲ ቢልደር ብሎ ደስ ይለኛል። በቃ ማለት እሱና ጓደኞቹ በሰፈር ውስጥ እንዳልኩ ማንም ሰው ባለፈበት ብረት ቤት ነበር የሚሰሩት። ኤልያስ ይባላል። አኑሽ ስፖርት ክለብ የልደታ ሰፈር የብዙ ወጣት መነሻ ነው እና እሱ ነው ለእኔ ትልቅ አሪያ ያደረገኝ። እና ከዛ በኋላ ላይ ነው እንዲያው እየወረስክ የምትመጣው ነገር አለ በዛው ልክ ቦዲ ቢልዲንጉን። ከዛ በኋላ ግን ስቴጅ ላይ የቀረብኩበት መንገድ ግን በሌላ ጊዜ ስጠይቀኝ ይመልስልሃል። ኦኬ አሁን ቦዲ ቢልዲንግ ላይ ስታደርግ ፕሬፕ የምታደርግባቸው ሲዝኖች አሉ አይደለ? አንተ የትኛውን ኢንጆይ የምታደርገው? የትኛውን ነው ስትራግል ያደርገኛሉ የምታስበው? ወይስ በአጠቃላይ ቦዲ ቢልዲንጉን አንተ አንደር ኮንትሮል ነው? የትኛው ነው ቻሌንጅ ያደርገኛሉ የምታስበው? ቦዲ ቢልዲንግ ላይ ቻሌንጅ ያደርገኝ ብላ የምታስበው ሲዝን የትኛው ነው? ሁሉም ሲዝን ከባድ ነው እውነት ለመናገር። አሁን ለምሳሌ በልኪንግ ይቀለኛል፣ ከት ደግሞ በጣም እንትን ይላል ማለት ምናምን አይደለም። በቃ በልክ ማድረግ ራሱ እኮ ራሱን የቻለ እውቀት ይፈልጋል። ዝም ብለህ ስለበላህ አይደለም። እንዳልኩ የቦዲ ቢልዲንግ ምግብ የተመረጠ ምግብ እና እያንዳንዱ ወደ ውስጥ የምታስገባው ነገር ቆጥረ ለክተ ካላስገባ መጨረሻ ላይ ትልቅ ዋጋ ነው የሚያስከፍል። እና እንደው በየትኛው ታወዳድራለህ ብትለኝ ለእኔ ያው ከት እጅግ በጣም ትልቅ ፕሪፕ አለው እንዲህ በማይገለጽ ደረጃ ላይ እና ያው የሆነ አንበሳ ተርቦ ተዘግቶበት እንደማየት አይነት ስሜት ነው ያለው ከት ፌዝ ለእኔ
ኦኬ እና ላይክ ምንም ነው እንግዲህ የአንበሳን እንትን ታያውቀዋለህ የፈለገ ሃንገር ሲሆን ምን ሊያደርግ እንደሚችል በደንብ እና ሜንታሊ በጣም ጠንካራ ካልሆንክ እንግዲህ ከባድ ነው የሚሆንብህ። ኦኬ አንተ በበልኩም በከቱም መድረክም ላይ በቃ ሰክሰስፉል የሆነ የባዲ ቢልዲንግ ወይ ነው አመቱን ስታሳይ የነበረው እና ቦዲ ቢልደሮች ወደ መድረክ ከመምጣታቸው በፊት በየትኛውን ፌዝ ቢሆን ብዙ ጊዜ ሲሰሩ የምታየው ሚስቴክ ምንድን ነው ማስተካከል አለባቸው ብለህ የምታስበው? ባዲ ቢልደሮች አሁን እየመጡ ያሉ መድረክ ላይ ለመድረክ ለስቴጅ ሲዘጋጁ ይሰሩታል ብለህ የምታስበው ሚስቴክ ይሄን ቢያስተካክሉ ብለህ የምታስበው ነገር? አንደኛ ነገር ያው እንትኑን ማወቅ የከት ሲዝንን የበልክ ሲዝንን እንደገና ቦዲ ፋት ፐርሰንቴጅንን ስፔሻሊ እሱ ማወቅ እና ከበልክ ስታረግ ጤናማ የሆነ በልኪንግ አለ። እንደገና ደግሞ ዝም ብለህ ሁሉንም ነገር ስለበላህ ደግሞ አለ መቼም እና እኔ ብዬ የማስበው በቃ አትሊስት እንኳን የሆነ ናውሌጅ ሊኖር ይገባል የበልክ ፌዝ የከት ፌዝ። ከዛ ባለፈ ደግሞ ያ ነገር ባይሆን አልፎ የመጣ ሰውን መጠየቅ ብዬ አስባለሁ በቂ ነው። አሁን ሁሉም ሰው ኢንቴንስ የሆነ ትሬኒንግ እንደሚያደርግ ነው የሚያስበው። ሁሉም ሰው እኔ ጠንካራ ትሬኒንግ እንደማደርገው ሁሉም ሰው እኔ ራሴን በጣም ፑሽ አደርጋለሁ ብሎ ያስባል። እና አንተ የምር ኢንቴንስ የሆነ ኤክሰርሳይስን እንዴት ነው ዲፋይን የምታደርገው? ምክንያቱም ሁሉም ሰው የትኛውንም ትሬኒንግ እያደረገ እኔ ኢንቴንስ ትሬኒንግ አደርጋለሁ ብሎ ነው የሚያስበው እና ወይ እስከ ፌለር ነው የምሰራው ብሎ ያስባል። ግን የምር ኢንቴንስ ትሬኒንግን እንዴት ነው ዲፋይን የምታደርገው? ኢንቴንስ ትሬኒንግ እንዳልኩ አሁን ለምሳሌ ይለያያል። እኔ አሁን በፊትነስ እና በባዲ ቢልዲንግ ይለያያል አይደል? አሁን ፊትነስ አንድ ሰው ያው ፊት መሆኑን ነው የሚፈልገው። ግን ባዲ ቢልዲንግ ስትመጣ ግን የሚጠበቅብህ ሂደቶች አሉ። አሁን ለምሳሌ ማስኩላር መሆን ከፈለግ ኢንቴንሲቲውም ሲጨምርብህ በዛው ልክ የምጨምረው ነገር አለ። ወርክአውት፣ ዲሲፕሊን፣ ያለማቋረጥ መልፋት፣ እነዚህ ነገሮችን በውስጥ ልትቀብር ይገባል። እና እኔ ዮኒ በጣም አንዴ የመጀመሪያ ውድድር ላይ የተናገረው ነገር ምንድን ነው፣ ባዲ ቢልዲንግ ልክ እንደ ባንክ ውስጥ እንደምታስቀምጠው ብር ነው። ዛሬ 100 ብር፣ 500 ብር፣ 1000 ብር እያለ የሆነ ቢዝነስም ሰምቲንግ የሆነ ነገርም ያደርጋል። እና ባዲ ቢልዲንግ ያ ላይፍ ስታይል ነው ያለው። ኢንቴንሲቲው ብቻ አይደለም ይሆን አለ የምትጠብቀው የውስጥ አለ እና ኢንቴንሲቲው በጣም ኃይለኛ ሲሆን ስላላበ ብቻ ጥሩ ሰርታል ማለት አይነት ለኔ አዳርሶ እንደዛ ዲፋይን አድርገዋል ማለት ነው። 365 ቀን ስለመጣ ሰክሰስፉል ማለት አይደለም። ማለት ዲሲፕሊን፣ ሃርድ ወርክ እንዳልከው ሃርድ ወርክ ያው እና ኒትሪሽን። ኦኬ አሁን ከትሬኒንግ ውጪ ለምሳሌ አንድ ቦዲ ቢልደር ትሬን አድርጎ ከጂሙ ወጣ። ከጂሙ ከወጣ በኋላ ያለው ላይፍ ስታይል ምን ይመስላል? ዞሮ በነጋታው ጂም እስከሚገባ ድረስ ያለው ትሬነር ነው ቦዲ ቢልደር። ያንተን ለምሳሌ አንተ ትሬን አረግ፣ ያንተ ትሬኒንግ አለቀ። ከዛ በኋላ በነጋታው ትሬን እስከምታደርግበት ያለው ሙሉ ሩቲን ምን ይመስላል? ብሶ እኛ ቦዲ ቢልደሮችን የሚያዩ ጂም ውስጥ ነው። ከጂም ውጭ የሚያደርጉትን ሀስል አያዩ። እሱ ብዙ ነገሮች እንዳልኩ የኔ ኦልሬዲ በትንሽ መንገድ የተከበበንሽ ብል ምንም ያን ያክል አይደለም። ከዚህ እንደጨረስኩኝ እንዳልኩ በቃ ቤት ነው፣ ከቤት ማዘር ቤት፣ እሺ እስኪ ከማዘር ቤት ወደ አምላክ ቤት። ኦኬ እና የኔ ሩቲን በቃ ያው ነው። እና ያው ፍሬንዶች አሉኝ ጓደኞቼ በብዙ መንገድ የሚያበረታቱኝ። እንደዚህ አይነት ደግሞ ጓደኛ ሲኖር እንዳልኩ ቆርጠ መጣል ያልኩ ያለው ነገር አብዛኞቹ የኔ ላይፍ ስታይል አይነት ነው የሚኖሩት። ማለት እንግዲህ ያው ነጋዴ ከነጋዴ ጋር ሲገናኝ በብዙ መንገድ ይግባባል አይደለ? ነጋዴን ግን ከሆነ ፊልድ ጋር ብታደርገው
ወሬው እስከሚገባው ሰምቲንግ ብዙ ነገሮችን ሚስ ያደርጋል። ሩቲኑ ላይ መጣ ይችላል። ካፌ ተቀምጬ እኔ ስለ ጓደኞቼ ጋር ሳወራ ያለማጋነን ወደ 80% የሚሆነው ወሬያችን ፊትነስ ላይ ስለዚህ ሩቲኔ እንዳልኩ ቤት ስገባ እንደውም ቤት ያው ቤቢ አለ ለሱም ሰጠው ታይም አለ እንደገናም ደግሞ ዋይፍም ከሷ ጋር የምታሳልፈው ጊዜያት አሉ እንደ እናሳደገ ቤተሰብ ጋር ስትሄድ ደግሞ ያው እንደ ልጅ ትሪት የምትደረግበት የአባትነቱንም የልጅነቱንም እንትን ታገኛለህ። ጂም ውስጥ ፍሬሽ ሆነ ነው የምትገባው ጊዜ በቃ ያው ነው። ልጅህ ቦዲ ቢልደር መሆን እፈልጋለሁ ቢል ትቀበለዋል? ምን አግብቶኝ ምን ከልክሎኝ? ኦኬ የሱ ኢንተረስትድ ነው። እኔ ሰውን አንድ ሰው እጁን ጠምዝዛ ልታስቀሩ አትችልም። የብዙ ሰው የኢትዮጵያን ችግር ብዬ ነው ማስበው ሌላ አማራጭ እንድትወስድ አይፈቅድም ቤተሰብ። እነሱ በሳሉልህና ባስቀመጡልህ መንገድ ማስኬዱ ትንሽ በዚህ ጊዜ ይከብዳል። የቤተሰብ ጫና ነበር አንተ ወደ ቦዲ ቢልዲንጉ ስገባ እንዴት ነበር? ቤተሰብ አክሰፕት አድርገዋል? እንደኔ ነጻነት የተሰማው ሰው የለም። ለዛ ነው ያመለጥከው ማለት ያ ነገር ቀድሞ ነው አላቅም። ወንድሜ ያልፎት ሊሆን ይችላል። እስቲ እሱን እጠይቀዋለሁ። ግን ለነገሩ ፋዘርም ስፖርተኛ ነው፣ በጣም ስፖርትን ይወዳል። እኔ ባዲ ቢልዲንግ ከመሆኔ በፊት ኳስ እጫወት ነበር። ከዛ በኋላ ላይ ግን በራስ ያው የሆነ ነገሮች በጉዳት በምን በቃ ለቅቄ ወጥቻለሁ። ግን ይህንን የፊትነስ ኢንዱስትሪን ስለምወድ ከዛ በኋላ ነው እንደ አዲስ የጀመርኩትና ያ ነጻነት ለእኔ ቤተሰቦቼ እኔ እህቶቼም ኳስ ተጫዋች ሆነው ቡናም ተጫዋች ይሄ ፊትነስ የሚወድ ፋሚሊ ስለሆነ ያን ያክልኛ ተጽዕኖ ውስጥ አልገባም። ለአንተ የተመቻቸ ኤንቫይሮንመንት ነበር ያለክበት? በጣም አሁን ቦዲ ቢልዲንጉ ላይ በጣም የተራራቀ ያለ ነገር አለ። ናቹራል ባዲ ቢልደሮች አሉ እና ኢንሃንስድ የሆኑ ባዲ ቢልደሮች አሉ እና መሀል ላይ የሚያመጣውን ጋፕ ያው ሁላችንም እናውቀዋለን። አንተ ኢትዮጵያ ውስጥ ይወስዳል ብለህ የምታስበው ሰው አለ? ስም ሳጠራ መጥራት ከፈለክ መብት ነው፣ ግን ስም ሳጠራ ምክንያቱም ኮምፒቲሽኑን በጣም እጥፍ ያደርገዋል አይደለ? ፌር አይደለም ናቹራሊ እና የሆነ ሰው ደግሞ ኢንሃንስድ ሆኖ መድረክ ላይ ሊወጣ ይችላል ወይ ደግሞ ኖርማሊ ሲታይም ማንም ሰው እኔ ተጠቀማለሁ አይልም። አንተ ግን እንደ ስፖርተኛ አይተ የምትገመግማቸው ነገሮች ይኖራሉ። ስም መጥራት ላይ ጠበቅብህ ይችላል። ይጠቀማሉ ብለህ የምታስባቸው ሰዎች አሉ? እኔ ይህንን አጠር አድርጌ ነው የምመልሰው። ይሄ ነገር አለ ብለው ከታሰበ ሰው ሊቭ አውት በቃ ከዛ ኮምፒቲሽን እኔ በናቹራል ማምን ከሆነ የናቹራል ውድድር እስከሚዘጋጅ ድረስ መጠበቅ፣ ካልሆነ ግን ያ ነገር በዛብኝ ብሎ ያለ ሰው ካለ ሊቭ አውት መውጣት ነው። ከውድድሩ ራስህ ማግለል ነው። ምክንያቱም እንዳልኩ አሁን ዘርፈ ብዙ ሆኗል ኮኔክሽኑ። የአንድ ሰው የሁለት ሰው ነገር ምናምን ላጠብቅ ትችላለህ። በግልህም ሄደው ተወዳድረው የሚመጡ ሰዎችንም ታያለህ። እና እንደኔ ይሄን ነገር ያ ነገር ከበዛበት እንዳልከው ለቆ ወደ ሌላ ነገር መሄድ። አሁን እኔ ስም ሜንሽን ምንም ላረግም አልችልም፣ አቅሙም እንትኑም የለኝም ባለው ሂደት ላይ። ግን የምትሰማቸው ነገሮች ሊኖሩ ይችላሉ። ለእኔ ምንም እንዴ ነው አንተ እንደ ቦዲ ቢልደር ይህን ነገር መጠቀም ከምን አንጻር ታየዋል? ይጠቅማል ነው ይጎዳል ነው ወይስ ቦዲ ቢልዲንጉን አቢዩዝ ያደርገዋል ታስባለህ ወይስ ያሳድገዋል ታስባለህ? ስቴሮይድ የሚባለውን ነገር እንዴት ነው የምታየው? አርቲፊሻል ነገር ያው ስፔሻሊ በስቴሮይድ ትንሽ ይከብዳል ማለት እሱ ቀርቶ ኒትሪሽን የተባሉ ሰፕሊመንቶች ራሱ ሲመጡ ለኛ ሀገር የመጣው አመለካከት ምን እንደሆነ አይተሃል። እና መጀመሪያ ይህን ነገር ከመውሰድ በፊት በቂ የሆነ እውቀት ሊኖር ይገባል ነው። እና የሚያመጣው ችግርና ጫና ይሄ ምንም ነገር ነው እኮ መጀመሪያ እኮ ይልሃል እኮ ምንም እኔ አልዋሽም፣ ገብተህ ሰርች ማድረግ ነው ጥቅሙን ጉዳቱን በቃ ያንን ነገር ይዘረዝርላል። ያንተ ምርጫ ነው።
ባለው ሂደት ላይ ግን እኔ ሁሌም ማምነው ባዲ ቢልዲንግ ልትቆጣጠረው ማትችለው ነገር ነው። ሳትስፋይ አትሆንም። በጣም ሃንገር ነው የሚያደርገው እና ያ ነገር ኖ የሚል አመለካከት አይምሮ ውስጥ መክተት መቻል አለብህ ብዬ አስባለሁ። ምክንያቱም ዛሬ እኔ 60 ኪሎ ሆኜ 70 እናፍቃለሁ። 70 ላይ ከደረስኩኝ በኋላ ለምን 80 ለምን አልሞክረውም አይነት ነገር ይመጣል። ሰምባዲ ጋር የ85 ከሆነ ትላል እና ሊሚት የለው። ይህ ማለት ትርፍ የሌለው ንግድ ነው። ትርፍ የሌለው ንግድ ስለ ቃሉ ሚስ አንደርስታንዲንግ እንዳያመጣ ነጋዴ እንግዲህ ያው ገንዘብ ያመርታል አይደለ? ባዲ ቢልዲንግም ኪሎ ነው የሚያመርተው። ተረዳኸኝ አይደለ? ስለዚህ ገደብ የለውም። ያ ገንዘብን ለማግኘት በጣም ይሰራል። አንተ ደግሞ የዛ ቁጥር ላይ ለመድረስ ብዙ ነገር ኮስት ታደርጋለህ፣ ግን ሪተርኑ እንደምትፈልገው ላይሆን ይችላል። አይመጣልም እንዴ ልነገር አልችልም። ናቹራሊ ግን ሪኮመንድ የምታደርጋቸው ሰፕሊመንቶች አሉ ሰው ቢጠቀም ብለህ በኮንፊደንስ ይሄ አስፈላጊ ነው ምትላለህ? እኔ እንዳልኩ በግልጽ ነው። እኔ ኢትዮ ፊትነስ እና ኒውትሪሽን ብራንድ አምባሳደራቸው ሆኜ ለአመታቶች ቆይቻለሁ እና እንዳልኩ የመጀመሪያ ጊዜ ይሄ እንትን ሳይመጣ በፊት አደርባ ሆኜ አይደል አሁን ማለት ፕሮዳክቱን አውቄው እጠቀም ነበር አምባሳደር ከመሆኔ በፊት። ያ ማለት እንግዲህ ያው የሚነበብ ነገር አይተህ ራስህ ላይ ያስገብተህ ታነባለህ፣ ታየዋለህ፣ የሚመጥንህን ነገር ትሰራለህ። ስፖርት የራሱን ነገር ሰርተህ የሚገባውን ነገር ካላደረግ ጉዳት ይዞብን ነው የሚመጣው። ይሄ ምንም የማይደበቅ ነገር ነው። ስለዚህ ጡንቻዬ ምን ሰርቼ ምን ይፈልጋል፣ ጡንቻዬ ምን ሰርቼ ምን እረፍት በምን አይነት ነገር ላሳርፈው የሚለውን ነገር ሳይንስ አብሮ ሲሄድ አብረ ካልሄድክ ብችል አብረ ተጓዝ ከሳይንስ ጋር ካልሆነ እንደምንም ብለህ ኋላ ጢሎም ይዘህ በቻልኩ አቅም መከተል ነው ሳይንስ። አዎ ለእኔ ያ ነው። እና እንግዲህ ፕሮቲን ሼክ፣ ክሬቲን፣ ቢሴ፣ መልቲቪታሚን፣ ኦሜጋ 3 እኔ ለአንድ ስፖርተኛ ነኝ ለሚል ሰው እነዚህ ነገሮች ሪኮመንድ አደርጋለሁ። ለይቶ ቢነግረን ደስ ይለኛል። ኢትዮጵያ ውስጥ ሰፕሊመንት ሲባል ይሄን ነገር አትጠቀሙ ብሎ ከስቴሮይድ ጋር አያያዝ ነገር አለ እና አንተ ደግሞ የብራንድ አምባሳደር እንደመሆኑ የሰፕሊመንት ካምፓኒ እንዴት እንዲለዩ ትፈልጋለህ? እውነት ለመናገር እኔ በቃ ቅድም ያልኩት ነገር ነው። ፕሮቲን ነው። የብዙ ኢሴንሻል አሚኖ አሲድ ምርት ነው። ስለዚህ የምትበላውን ምግብ በፓውደር መልክ ሲመጣ ልክ እንደ ትልቅ እንዴት ነው ምን ልበል ድራግ ነው። በቃ ልክ እንደ ድራግ። እንደገና ደግሞ ሰው ላይ የምፈጥረው ነገር አመለካከት አለ ሳታውቀው። አሁን እኔ ለማያውቁ ሰዎች ብዙ ነገሮችን ገልጬላቸዋለሁ እና አንዳንድ ጊዜ ደግሞ ለብዙ ሰው ማስረዳት ድካም ይሆንብሃል። እቺ ነገር እኮ ኩላሊት ላይ ይልሃል። እጁን ከቶ ሎከር ውስጥ ግን ሼክ ሲያደርግ ታየዋል። ተጠቅም ያለው ላለ ማለት ተረዳኛ አምኖበታል እኮ ግን ለምን አንደርስታንዲንጉ ገና ነው። ስለ ሰፕሊመንት አንደርስታንዲንጉ አሁን እስቲ ለምሳሌ ልንገር፣ በፊት ብረገፊ ይበረታታ ነበር እንዴ? ልክ ከሌላ ሳይኮሎጂ ነገር ጋር ነው የሚያያዘው። ዱርዬ ነው፣ ሴት አሳዳጅ ነው፣ ሀንግ ሌባ ነው፣ ያ ነገር ነው። አሁን ግን ይሄ አመለካከት ተቀርፎ ሲገባውስ ህብረተሰቡ እንደ ባዲ ቢልደር እኮ ራሱን የሚጠብቅ ሰው እኮ የለም። ልክ ነው አይደለ? በቃ ይሄ ግዴታ ነው። ሰው አክሴፕት አደረገው። ስፖርት ምን ያክል ኮንፊደንስ እንደሚሆን ራስህን ሳትናገር መግለጽ እንደምትችል ያሳየ ነገር ሲሆን ዲሲፕሊንህን ሰው አይቶ መረዳት ይችላል። በቃ እኔ እኮ ይህንን ሰውነት እኮ ገዝቼው አይደለም። ይሄን ሰውነት ገዝተኸው ነው አልተገዛው፣ ተበድረ ነው ጊፍትድ ነህ። ያንን ኮሚትመንትና ዲሲፕሊን አምጥተህ ግን ስታሳየው
እንዳንተ ኮንፊደንስ ያለው ሰው የለም። በጣም አሪፍ ፖይንት። አሁን ኮንፊደንስ ላይ ያነሳው የፊትነሱ ኮሚኒቲ ወይ ደግሞ ባዲ ቢልዲንግ የምንወድ ሰዎች ከወንዴ በጣም የምንወደው ነገር አለ ወይ ኢንጆይ የምናደርገው ወይ ደግሞ ኮምፒቲሽን ላይ የምንጠብቀው ነገር አለ። የሙዚቃ ምርጫ፣ ፖዚንግ፣ ኮንፊደንስ እና መድረክ ላይ የምታሳየው ፍሎ ከሌላ ቦዲ ቢልደርስ የተለየ ነው ማለት በጣም ስሙዝ ነው እና የሆነ ስቲፍ የሆነ ነገር የለም መድረክ ላይ። እና ይሄን ነገር እንዴት ነው ቢልድ ያረከው? ፖዚንጉ፣ ሙዚቃ ምርጫው እንደዚህ አይነት ነገሮች እንዴት ነው ቢልድ ያረከው በተለየ መንገድ? ኮንፊደንስ ኪ ኤቭሪዌር። እኔ ባዲ ቢልዲንግ ምናምን ስለሆን ሳይሆን ራሴን የምገልጽበት መንገድ ልነግር አልችልም ብያለሁ። አምናት ሰልፍሽ ግን በጣም ለራሴ ሰልፍ ላቫለኝ እና ኮንፊደንስ የሚመጣበት መንገድ ብዬ ነው የማስበው ዲሲፕሊኖችን ስታሟላ ነው። እነዛ ዲሲፕሊኖች ግጥም ያለ ነገር ካለ ሳትፈልገው ነው ሰውነት ላይ ውስጥ ያለው ነው ሪፍሌክት የምታደርገው ምንም ነገር ነው። እኔ የተለየ ሙዚቃ መርጬ ላይሆን ሙዚቃ በለኝ ከዛ በኋላ ግን ፖዚንግ ላይ ስትሄድ ግን ኦልሬዲ በቃ ሰውነቴን በጣም ነው ምክንያቱም እዛ ጋር ሊመለከተኝ የገባው ሰው የኔን ጭንቀት ሊያይ አይገባም። ላይክ ሆረር ፊልም አይደለም። ገባኝ። አንዳንድ ጊዜ ቦዲ ቢልዲንግ አግሬሲቭ ፊቶች አሉ። ያ በነገራችን ላይ ሁሌ ነው እንደውም ዮናስ ሁሌ ነው የሚለው እንግዲህ ሰው እዚህ ጋር ጋብዘህ መጥፎ ፊት እንደማሳየት ሰው ሊደሰት ባንተ ይገባል። እና ያው ኮንፊደንስ ራሱን የቻለ በቂ የሆነ ዲሲፕሊን ስታመጣለት አውትሻይን ያደርጋል ብዬ አስባለሁ። አሁን ከቦዲ ቢልዲንግ ውጭ ደግሞ ብዙ ሰዎችን ትሬን ታደርጋለህ እና ብዙ ረጅም ዓመት ትሬን አድርገሃል ሰዎች እና ለሰዎች ለትሬኒንጋቸው በጣም ኢምፖርታንት ነው ብለህ የምታስበው ሳይኮሎጂ ምንድን ነው? ምን አይነት አስተሳሰብ ቢይዙ ነው ሰዎች ፊትነስ መቆየት ይችላሉ ብለህ የምታስበው? ትንሽ እውቀት ይኖራቸው ለፊልዱ ከዛ ባለፈ ግን አንዴ ድገምልኝ። በፊትነስ ውስጥ ያሉ ሰዎች ትሬን የምታደርጋቸው ሰዎች ፊትነስ ውስጥ ለመቆየት ምን አይነት ስነ ልቦና ቢኖራቸው ነው? ወይ ደግሞ አንተ ምን አይነት ስነ ልቦና ነው ሰዎች ላይ የምትገነባው? ስለ ፊትነሱ ምን እንዲያስቡ ነው የምትፈልገው? እንዴት አንደርስታንድ ቢያደርጉት ነው አንተ የምትጠብቀው? እሺ እኔ የአንድ ክላይንት ለምሳሌ እኔን አምኖኝ ከኔ ጋር ከመጣ በኋላ እንግዲህ ቀጥታ አይደለም እኔ አሁን አብዛኛው ጊዜ ስህተት ነው ብዬ የማየው ነገር ነው እና ስፖርት ሳይኮሎጂ ራሱን የቻለ ፊልድ ነው። ትሬን ማድረግ ሌላ ነገር ነው። አሁን ለምሳሌ ሰው ሲመጣ የምትለካበት ኢነርጂ አለ አይደለ? ብዙ ሰው እኮ ይመጣል። በራሱ ፍቃድ የሚመጣ ሰው አለ፣ በሲክሊፍ የሚመጣ ሰው አለ፣ ተጨንቆ የሚመጣ ሰው አለ፣ ጓደኛ ገፋፍቶት የሚመጣ ሰው አለ፣ አጃቢም ሆኖ የሚመጣ አለ፣ ሾው አፕ ፈልጎ ይመጣል። የዛ ሁሉ ኢነርጂ ይለያያል እና አንተ ትክክለኛ የአሰልጣኝነት ኳሊቲ ያለኝ ካልክ ያንን ኢነርጂ መጀመሪያ ላይ ፒክ ማድረግ ነው መጀመሪያ ስለዚህ እንጂ ስታሰራኮ ሁሉም ነገር ነው። እኔ የስፖርትን አልፈጠርኩትም ሳልወለድ ጀምሮ የተሰራ ነገር ነው። አድጌም እየሰራሁበት ነው። እኔ ካለፍኩኝ በኋላ የሚቀጥል ነገር ነው። ግን ያንተ የሆነ ያሰለጣጠን ባህሪ ኳሊቲ የሆነ አለ ወንዴ የሆነ ሰምቲን ሰው ይለያል ልትልበት የምችልበት መንገድ ሊኖር ይገባል። እና በቃ የሚመጣበት ኢነርጂ አለ። ዋናው ነገር ደግሞ የነሱን ፍላጎት ጎል ከሰማ በኋላ ወደ አንተ እንዲቀርቡ ነው ማድረግ ያለብህ። መድረኩን ለነሱ አይደለም መስጠት እንጂ አሜሪካም ቸስት ነው ኢትዮጵያም ቸስት ነው ተነስተ ፍረት ዝለል ስላልከው የሚቀየር ነገር አይነት አይደለም። ገብቶ እኮ ዩቲዩብ ላይ እኮ ማየቱ መስራት ይችላል። ግን የተፈለገው አንተን የፈለገበት መንገድ ምንድን ነው? ያ ሰው ገብቷል። ስፔሻላይዝ የማድረግ ጉዳይ ፊዚካሊ ብቻ አይደለም አንድ ትሬነር አንድን ሰው ሊቀየር የሚገባው ሜንታሊም ጨምሮ የፊትነስ አዲክትድ ውስጥ የመክተት ግዴታ አለበት።
ትልቅ ፖይንት እና የኔ እያንዳንዱን ክላይንት ነው የምነግርህ በየትኛውም ደረጃ ላይ ፊትነሱን እኔ እንኳን ባልኖር ብያለሁ እኔ ብሄድም የሚቀጥል ነገር ነው ያለምንም ቀስቃሽ ያለምንም እንግዲህ ትሬነር ሊቀይሩ ይችላል ሰምቲ በብዙ ያለምንም ቀስቃሽ ግን በኮንፊደንስ መጥተው ያ የድብርት ስሜት ሳይሰማቸው ሙሉ ኢነርጂያቸውን አውጥቶ ተጠቅመው እንዲሄዱ ነው የኔ ፍላጎት በጣም ትልቅ ፖይንት ነው ያነሳው የተለየ አንተ የምታስታውሰው ከክላይንት ጋር የተያዘ ታሪክ አለ ማለት በፊትነሱ ሰው ቢሰማ ይማራል ነው ታስበው እንግዲህ ያው ስም ሜንሽን ማድረግ አስፈላጊ አይደለም ግን አንድ የገጠመኝ ነገር በክላይንት ልንገር ማለት ለኔም ለዚህ ስራ ትልቅ ሪስፔክት የሰጠሁትና እንደምችል ያመንኩበትን ነገር ነው ምነገር እና አንዲት ሴት ናት ውጪ ለዘመናት ኖራለች ችግር የለም ለዘመናት ኖራለች እና ጥሩ የሆነ ላይፍ ስታይል አልነበራትም በምትኖርበት ሀገር እና በጣም ዲፕሬሽን ውስጥ ናት ያ ዲፕሬሽን ከመተወደው ሰው ነጥሏታል ከቤተሰቦቿ ነጥሏታል እና ብቸኛ አድርጓታል እና መቶ ሲያስመዘግባት ወንድሟን ያስመዘግባት እና እኔ ለመጀመሪያ ጊዜ በመጥፎ አይን የሚያይ አይነት ሰው አይደለ እሷ ናት ያየች የመጀመሪያ አመለካከት ስለ ስፖርት ምንም ፍላጎት የላትም እንደገናም ያላት ኢነርጂ ልነግርህ አልችልም በቃ በዛ ሰዓት ላይ እኔም አውቃለሁ ያ ነገር እንደሚመጣ ቀድሜ እና ፕሊስ ነው ብሎ የሰጠኝ ከዛ በኋላ ግን አለ ልጅቷ ምን ነገር ነበር ላይፍ ስታይሏ እንግዲህ ሰው ከቀረበ በአንዴ ማንነቱን አይነግርም የመጀመሪያው ኢነርጂዋ እንዳልኩ ነው ቀጥሎ ግን ስራው የሚሆነው ምንድነው እሷን ወደ አንተ የማቅረብ ስራ ነው እንግዲህ ጂም የረገጠ ሁሉም ሰው ፖዚቲቭ ቲንከር ነው እኔ ጂም በጣም የሚገርም ነገር እንደ ጂም ፖዚቲቭ ቲንከር ያለበት ቦታ የለም ኤቭሪዌር እኔ እንግዲህ ማንም ሰው ሊመሰክር ይችላል በደንብ የዛን ፋሚሊ እንድትሆን ነው የመጀመሪያ ስራ ያደረጉት ጂሙ እንዲቀላት ላይክ ቤቷ አድርጋ እንድታስበው ኮምፎርታብል እንድትሆን ይፈልጋል ኮምፎርታብል ያ ማለት እኔ ብቻ አይደለሁም እዛ ቦታ ላይ ላገኛት የምችለው ወይም ሌላ ክላይንት ሊኖርብኝ ይችላል ሰምቲንግ ልቀርም እችላለሁ እዛ ያሉትን በሙሉ ከታች ከጥበቃ ጽዳት ጀምሮ ትሬነር ክላይንት እነዚህን በሙሉ ነው የማስተዋወቅ ስራ ከዛ በኋላ ላይ ነው ልጅቷን ራሷን ለቃ ያገኘችው ያ ማለት በሰው መከበብና ሰው ሰላም እንደሚላት ሰው ስለሷ እንደሚጨነቅ ሰው ስለሷ እንደሚደውልላት ያወቀችበት ማለት ኢንቫይሮንመንቱን ቢልድ ማድረግ ነው ትልቁ ነገር ከዛ ባለፈ እሷን ለመደወል ለማምጣት የግዴታ ኤቭሪ ዴይ መደወል አለብኝ ኤቭሪ ዴይ ተደውልላት ነበር ማለት ነው ኤቭሪ ዴይ የእሷ ፕሮግራም ሴክሽን በሳምንት 4 ቀን ነበረ 4ቱን ቀን እስከ ተወሰነ ወራቶች ያልደወልኩበት ቀን የለም ስደውል አንዳንድ ጊዜ ያልሆነ ምክንያት አቀርባለች እኔ ግን በጎን የምሰማው ነገርም አለ ያው የሆነ ቦንዲ ቦታ ሄጄ ግን ያለ መድከም አይነት አለ አይደል ይገባኛል ከዛ በኋላ ላይ ግን ነገሮችን እያስተካከል ከመጣ በኋላ እንትን ውስጥ ገባችልኝ ሪንግ ቀለበት ውስጥ ስደውል ስለ ፊቸሯ ስላሳለፈችው ህይወት አሁን በእንደዚህ አይነት ደረጃ ላይ የሚነገር ነገር አይነት አይደለም ግን ያንን ነገር ካለፈች በኋላ ራሷን እያገኘች ስትመጣ የኔ ስልክ ቆመ ቼክ ላረጋት ምን ነው አልደወልክልኝም አይነትም ነገርም ይመጣል ኢነርጂው እንዳላት እንድታዩ ፈልጋለሁ ሚስ እንዳደረገች ምክንያቱም አዲክትድ ኦሬዲ ሆናለች ሀቢት ሆነባታል ያ ስፖርት ማህበሩ እኔ እንኳን ባልኖር እዛ ጋር ትስቃለች ትጫወታለች ምን ትላለች ያ ነገር መጣ ሳይኮሎጂካሊ በደም ሰፖርት አረካት በጣም እና ሳቲስፋክሽኑ እንዴት ነው ሳቲስፋክሽኑ ልነግር አልችልም እና አሁን ላይ የራሷን ህይወት መስረታ የውጭውን ህይወትን ትታው ጥሩ ቢዝነስ ላይ እየሰራች ትገኛለች አሁንም ያው ጥሩ ግንኙነት አለ
ባለው ሂደት ላይ እና እኔ ምን ልፈልጌ ነው ፊትነስን ማሰራቱ ብቻ አይደለም ማሰልጠኑ ለሁሉም ሰው ሊቀል ይችላል ወርክአውት ሩቲን ማውጣት የሆነ ነገር ማድረግ ከዛ ባለፈ ግን ሊቀድም የሚችለው ነገር ስፖርት ሳይኮሎጂ እና የሰው የሚመጣውን ኢነርጂ መለካት አሪፍ ነው ያስባል በእንደ ሳይኮሎጂሊ ሰዎችን ሰፖርት ማድረግ ሰው ሳይኮሎጂሊ ጥሩ ካልሆነ ቢዝነሱም ፋሚሊውም በአጠቃላይ ህይወቱ ላይ ደስተኛ ሊሆን አይችልም አይደለ እና አሁን ይሄ ያረካው ነገር አንድ የትሬነር ሙያ ብቻ አይደለም እየተጫወትክ ያለው ታል ከብዙ ኖሌጅ ከብዙ ኤክስፒሪየንስ ይሄን ነገር ስሙዝ አድርገህ ላይፍ ውስጥ ማስገባት መቻል በራስም ይፈልገው የራሱ ችሎታ አለ ሶ ትሬነር ሲባል ትሬኒንግ ከትሬኒንግ ጋር ነው ቀጥታ የሚያያይዘው እና አንድ ሰው ከትሬኒንግ አንደርስታንዲንግ ውጪ ትሬነር ለመባል ምን ያስፈልጋል ከዚህ ሁሉም ሰው ዛሬም ሰርቲፋይድ ሆንክ የዛሬ 10 ዓመትም ትሬነር ለምትባለው ሶ አንድ ሰው ከትሬኒንግ ውጪ ምን ማሟላት አለበት ምን አይነት አስተሳሰብ ሊኖረው ይገባል እይታው እንዴት ቢሆን ነው አንድ ትሬነር ሙሉ ትሬነር ሊባል ይችላል ነው ታስበው መጀመሪያ ላይ ራሱ ላይ መስራት ብዬ ነው ማስበው እንግዲህ ራስን ካልቀየርክ ሰው ልቀየራችሁ ኦኬ ሜንታልን ፊዚካልን እንዳልኩ ነው ሳይንስ በብዙ ደረጃ ላይ ገለባበጣል አዲስ ነገር ይዞ ይመጣል አንተ ሁሌ በባይሴፕስ ከርል ብቻ ሊጸና አይችልም ተረዳኝ ወርክአውት እንኳን ቢሆን የሚፈልገው ነገር አለ አንተ ካልሰለቸህ ሁሉ ጊዜ እንግዲህ ትምህርት ነው ስለዚህ ራሱ ላይ መስራት አለብህ ስለ ኮንፊደንሱን እጅግ በጣም ወሳኝነት አለው እንደገና ደግሞ ላይፍ ስታይሉ ወሳኝነት አለው ምክንያቱም አንተ የአንድ የራስ ሎጎ ነህ የሆነ እንትን የለህም እንጂ ሎጎ ነህ ስለዚህ ለዛ ነገር መጨነቅ አለብህ ኦኬ ለሬፒቲሽን በደንብ መስራት አለብህ አዎ ብዙ ነገሮች ላይፍ ስታይል አሁን ለምሳሌ አንተ ካርብ አትብላ ምናምን እያልክ ሰምቲንግ የሆነ ነገር ጣፋጭ ቸኮሌት አትብላ እያልክ አንተ ደቅ ብለህ ስከተክተው ሻይ እና ማለት ለእኔ ትሬነር ሰርቶ ማሳያ ነው አይደል የሆነ በቃ አንተ ነህ እኮ ሰውን እንዲያይቶ የሆነ በብዙ መንገድ እኮ የሚያስብ ነገር አለ እንግዲህ አንተ ቅድም እያሉ አንተ ደግሞ ያመጣህበት የራስ ነገር አለ እነሱ ላይ ማጋባት ነው በደንብ በቃ የሆነ ቆንጆ መስጠት ነው ኦኬ ሰዎች ቁመና የሚያምር ከሆነ ኮንፊደንስ ካለ ምናምን ከውጭ ሆነ ለሚያይ ሰው እንደ ጉረኛ ላይ ይችላል ሲቀርቡ በጣም ሀምብል ነህ እና ከውጭ ሰዎች አይተው እና ሲቀርቡ ተራርቆባቸው ነግረው አያውቁም በይኩ አይደለ እምል በቃ ኮንፊደንሱ ምናምን ሲያይ ሰው ላይክ እንደዚህ ከውስጥ ሀምብል ይሆናል እንደዚህ ካልም ይሆናል እንደዚህ ቁጭ ብሎ አንደርስታንድ ሊያደርገን ይሞክራሉ አያስብም ለአንዳንድ ሰው ኢንሴኪዩሪቲም ነው ያንተ በጣም ቁመናህ ማማር ለአንዳንድ ሰው ይጨንቃል ገባ ይሄ የሰው ኔቸር ስለሆነ ማለት ነው ይጨንቃል ለአንዳንድ ሰው ኢንሴኪዩሪቲ ነው ሁሉም ሰው ስለሚለያይ ማለት ነው ግን ሲቀርቡ ሀምብል ነህ እንደዚህ አይነት ነገር አጋጥሞ አያውቅም በብዙ መንገድ እኮ ነው አንተ ባልሰራው እኮ ነገር ትወነጀላለህ ቅድም ብያለሁ እኔ ይሄንን ሰውነት ሳመጣ እያንዳንዱ የከፈልኩትን ዋጋ ማንም አላየልኝም ሰው የሚያየህ እኮ ጥሩ ልብስ ለብሰህ ስትወጣ ያለን ፊዚካል ነው ስለዚህ እኔ በዛ ደረጃ ላይ ሰው ጀጅ ቢያደርገኝ ለራሱ ነው ለሁሉም ኤክስፕሌን አድርጌ አልችልም ኢነርጂውም የለኝም ለቀረበ ሰው ማንነትህን ደግሞ እንዲህ ነኝ ብለህ መናገርም አይጠበቅብህ ሰው ስለ አንተ ካወቀ አንተ ለሌላ ሰው ማውራት አይጠበቅብህ ኦልሬዲ ያወቀ ሰው ለላዛኛው ሰው ጥሩ የሆነ መልስ ነው የሚሰጠው እኔ በዛ ነው ማምነው እኔ ያለኝን ኳሊቲ እኔ እንደዚህ ነኝ ሰምቲንግ ምናምን ሊልም አትችልም ተረዳኛል በጣም ልክ አለው ራሴን ልገልጽ አልችልም እኔ ግን እንደምችል ውስጤ ሁሌም ያውቃል ያ ኳሊቲው ያ ጥሩ ሰውነት ያ ጥሩ ሃርድ ወርከርነት ጥሩ ዲሲፕሊንም ካልከኝ ያ ነገር አውቀዋለሁ ግን ለሰው እንደዚህ ብዬ አላወራም ሰው ግን ቀርቦ ግን ካወቀ በኋላ በደንብ ይረዳል አንተ ማን እንደሆንክ ይረዳል
ለዛ ላለው ሰው ደግሞ ያስተላልፍልሃል። ኦኬ አሁን ሁሉም ሰው 100% ፐርፌክት አይሆንም ሁልጊዜ። ሰው አሁን ወንዴ ቺት አረገ ቢባል ምንድን ነው የምትበላው? ቺት ሚል ምንድን ነው? ወይ ስታየው ማያስችልህ ዳይት ላይ ሆነ ባታየው ደስ የሚል የሚያምር ምግብ የለም? እሱን ዋይፍ ብታቅ ብትናገር ደስ ይለኛል። የኔ ቺት ታይም ያው በቃ ቤት የሚዘጋ እንደዚህ ነው ብዬ እኔ እንትን ብዬ አላውቅም። ግን በቃ ሞር ያው ዊኬንድ ላይ አብሬ ከቤተሰብ ጋር አብረ ምግብ መካፈሉ ነው በቃ መካፈሉ እንጂ እንደዚህ ምግብ መርጬ ቺት አደርጋለሁ የሚል አይነት አለ። አሁን በዚህ በቦዲ ቢልዲንግ ውስጥ ብዙ ጊዜ ፓርትነር ይኖርሃል፣ ከጓደኞች ጋር ፑሽ የተዳረክ አብሮ መስራቱ አለና ፑሽ ያደርገኛል ለምታስበው ፓርትነር ማን ነው? ወይ ደግሞ እሱ ካገኘማ ያስቀየኛል የምትለው ሰው አለ? አብሮ ትሬን ስታደርግ በደንብ ፑሽ የሚያደርግ ማለት ያው በጣም ብዙ ናቸው። ኢነርጂው የምትወድለት የሆነ የሚያጋባብህ ሰው ሊሚትን ፑሽ እንድታደርግ በደንብ እንትን የሚልህ ችግር የለው። አንድ ብቻ ላይሆን ይችላል። ላይክ ግን እንትና እኮ እንደዚህ ነው አሚን እርስ በርስ የሆነ መደናነቅ አለብን አይደለ? የሆነ ሰው ኳሊቲ እንደዚህ አይነት ኳሊቲ ያየህበት ሰው አለ? በጣም ስለ አለ። አሁን እንደዚህ የሚታወቅ አይነት ሰው አይነቶችም አይደሉ። አንዳንዴ በዚህ ኢንዱስትሪ ላይ በጣም የሚገርም እኛ በትንሽ ነገር ትንሽ ጭላንጭል የምትሆን የሆነ ብርሃን ስለሆንክ የሆነ በፊትነስን የሚወድ ሰው ያውቃሃል እና ፊትነስን እዚህ ሚዲያ ፊገር ላይ ሳይወጡ ግን ልነግርህ ማልችላቸው እውቀቱ ያላቸው ሰዎች ልነግርህ ማልችለው ብዙ ማያወሩ ዝም ያሉ በቃ እንደዚህ አይነት ሰዎች አሉ እና እኔ ከሌብል እነ ከሊመት ይሆንባል እና ምትወደው ባዲ ቢልደርስ አለ ኢትዮጵያ ውስጥ? ሶፊ ዘ ቤስት ባዲ ቢልድ። የሶፊን የትኛውን ኳሊቲ ሆነ የምትወድለት ዲፋይን ማድረግ ካለብህ? ዲሲፕሊን። እኔ የዲሲፕሊን አድናቂ ነኝ በብዙ እና የእሱ ዲሲፕሊን በቃ ልነግርም አልችልም። ያው የሆነ በቅርበት የምናወራው የምናውቀው ነገርም ስላለ እና ያው ዲሲፕሊን ሁሉም ኳሊቲው እኮ አለው ባለው ሂደት ላይ እና እንዳልኩ ባዲ ቢልዲንግ ሃንገር ያረጋሃል እና አሁን ደግሞ እየመጡ ያሉ ሰዎችም አሉ በቃ ደስ በሚል ስራ ደስ በሚል ዲሲፕሊን ጥሩ ኤነርጂ ያላቸው እየመጡ ያሉ ልጆች አሉ። በቃ ልነግርህ አልችልም። the next 5 እና 6 years this industry very crazy ነው የሚሆነው። የምጠብቃቸው አዳዲስ ልጆች አሉ ከምነግርህ በላይ። ኦኬ ፊትነሱን በአጠቃላይ ስናየው ብዙ ጊዜ ስኬታማ የሆኑ ሰዎች ፊትነሱ በራሱ በጣም ፎከስ መሆን ይፈልጋል፣ ዲስትራክት ምንም ነገር አይፈልግም እና ብዙ ጊዜ ፊትነሱ ስኬታማ የሆኑ ሰዎች ትዳር ውስጥ ያሉ ሰዎች ናቸው እና ትዳር ውስጥ መሆንህ ፊትነሱ ላይ ስኬታማ ለመሆን ምን ነው አስተዋጽኦ ያለው እና ትዳር ውስጥ ላይ ያሉ ሰዎችስ ምን ትመክራለህ? ስፖርተኛ ብዙ ጊዜ እዚህ ምዛም ይላል እንደዚህ ነው ታውቃለህ አይደለ? በጣም ነው የሚታማው እና ትዳር ውስጥ መሆንህ ለስኬታማነት ምን ነው አስተዋጽኦ ያደረገው? ትዳር ውስጥ መሆን ያለውን ነገር ብናገር ይሻላል። ከትዳር ውጭ ያሉ ሰዎች ትሬነር ምን አይነት መልስ ልመልስ እንደምችልም አላውቅም። አንተ ከትዳሩ አንጻር ይልኝ እስኪ። የኔ ግን የምነግርህ ነገር በጣም ኢነርጂ ሴቭ አድርጌያለሁ። እንዳልኩ ያው ህይወት የራሱን የቻለ ሩቲን አለው። በቃ ይሄ ለአቅመ አዳም ከደረስክ በኋላ ይሄ አይምሮ ሰላም የሚሆንበት መንገድ ጥሩ ሪሌሽንሺፕ ካገኘ ኦልሬዲ ብላይንድ ብትሆንም ራሱ መሪ አለ ባለው ሂደት ላይ እና ብዙ ነገሮች አይከፋፈሉም ሀሳቦች። ያ ማለት እኔ አሁን ባላገባ ወይም ደግሞ ጥሩ የሆነ የፍቅር ህይወት ባይኖረኝ ሀሳቤ በብዙ መንገድ ይከፋፈላል። ወይ ስከሊት ወይ ሚስተር ኤ ወይ ሚስተር ቢ ሰምቲንግ አለ አይደለ? ከዛ ብቻ አለ ብዙ ነገሮችን ይወስድብሃል እና ከዛ ነገር ለእኔ ይቆጥቦኛል እና ኢነርጂ በጣም ሴቭ አድርጌያለሁ። ስለዚህ ወደ ትዳር ሰዎች ቢገቡ ይጠቀማሉ ታስባለህ?
ለእኔ ትዳር የተባረከ ነገር ነው ታስባለህ? እንግዲህ ከእኔ ብቻ ነው እኔ የተባረከ ነው ባልል በጣም ልልም አልችልም። ምክንያቱም እኔ ያየሁት የራሴ የሆነ በረከት አለው እና ስለ ትዳር የትዳር አማካሪዎች ራሳቸውን ቢያወሩት ብዬ አስባለሁ። እና ብቻ እኔ አም ሀፒ በቃ ባለው ዋናው ነገር በቃ ደስ በሚል ጥሩ የተባረከ ሚስት አለችኝ፣ ልጅ አለኝ። እንደገናም እግዚአብሔር ይመስገን ባለኝ እውቀትና በምችለው አቅም ቤቴን ያው በበረከት እየሞላው ፈጣሪ ተጨምሮበት። አዎ በጣም ደስ ይላል። ልጅ ወልደ ቤተሰብ መስርተ እንደዚህ እያስተዳደርክ በዚህ በኩል ደግሞ ይህንንም ኮሚትመንት ማሳየት መቻል እንደሚቻል ቲንክ በዋናነት ያሳየህን አንተ ነህ። ላይፍ ስታይልህን ጠብቀህ ቤተሰብ መመስረት እንደሚቻል አሳይተናል። ግን አሁን ፊትነሱ በአጠቃላይ ፊትነሱ እነማን ናቸው ፊትነሱን እየመሩት ነው ለምታስበው? ኢትዮጵያ ውስጥ ፊትነሱን ላለማደግ የያዙ ሰዎች አሉ ወይስ ፊትነሱ እንዲያድግ ሰፖርት እያደረጉ ያሉ ሰዎች አሉ? ምን ታስባለህ? ፊትነሱ ማን ነው እየመራው ያለው? እንግዲህ ቢዝነስ ማን ነው? አብዛኛውን የጂም ባለቤት ኦነር ቢዝነስ ማን ነው። ሲስተማቸው ልክ ነው ብለህ ታስባለህ? እያወቅኩ ስትመጣ እኮ አይደለም ማለት በፊትነስ ውስጥ ያለ ሰው ሲመራና ቢዝነስ ማን ሲመራ ፍጹም የተለያየ አይደል እንዴ? በደንብ ሶ አሁን ጥሩ ትሬነር የሆነ ሰው የኤክስፔሪንሱ እንደውም ቢያንስ የሆነ 5 ዓመት ያክል የቆየ እያንዳንዱን ቀዳዳ ያውቃል በደንብ የጂሙ። ስለዚህ ለዛ ሰው የሆነ ነገር ቢያገኝ ወይም የሆነ ነገር ኦፖርቹኒቲ ቢፈጠርለት በጣም የሚያስገርም አይነት ሲስተም ክሬት አድርጎ ለብዙ ህዝብ ይደርሳል ብዬ አስባለሁ። እንደምታየው ነው አሁን ጂም ኢትዮጵያ ውስጥ እኮ እንደ ባለሀብት ብቻ እኮ የተፈቀደለት እኮ አይነት እኮ ነው እኮ አመለካከት ያለው። እኔ ሁሌ ነው ማለት እኔ እያሰራውበት ምናምን ስለሆነ አይደለም የምታየው ማለት ጂም ለባለሀብት ብቻ አይደለም። ተረዳኸኝ? መኪና አቁመ ባጋ አውጥተህ ስትወጣ ሰንባዲ በእግሩ የሚሄድ ሰው አይቶ ጂምን እንደ ትልቅ እንትን ሊያየው እኔ አይገባም ብዬ ነው በቃ ሆነ ለሁሉም ሰው አፎርድ የሚያደርገውን ነገር ደግሞ ለመፍጠር እንዳልኩ አንተ ብቻ ተጣጥረህ የምታደርገው ነገር አይሆንም። ቀርበ ስትሄድ እኮ የሚመለስ ልመልሳል እና እኔ አሁን የራሴ የሆነ ነገር ፍላጎት አለኝ እዚህ አሻራ ላይ ማስቀመጥ የምችልበት መንገድ፣ ግን ያን ነገር የምታደርገው አንተ ብቻ አይደለ። አንተ ስትጠጋ የሚጠጋ ሰው አብሮ መጠጋት አለበት። ጠንካራ ቲም ይፈልጋል። ጠንካራ ቲም ይፈልጋል። ቢዝነስ ማኖች ይሄን ስፖርት ወዳዶች አሁን ደስ የሚለኝ ጂም ውስጥ ስፖርት ወዳድ የሆኑ ቢዝነስ ማኖች አሉ። ፖዘቲቭ ሁሉም ነገር ለዛ ነገር ክላይንቶችም ነው የምልህ እና ደፍረውም የገቡም ሰዎችም ስላሉ ነው እና እንደዚህ አይነት ሰው ሰፖርት ያደርጋል። መንግስት የዚህን ነገር ደግሞ እይታ ማየት አለበት ብዬ አስባለሁ። ምክንያቱም እውቀት ካላቸው ሰው ጋር ነገሮች ሰፋ ብሎ ሲታይ ማህበረሰቡ እንደምታየው ነው እና ስፖርት ናፍቆ ግን ዝም ያለ በጣም ኤክስፔንሲቭ እየሆነ ስለመጣ በየትኛው ደረጃ እና አይሆንም። ይሄ ነገር አሁን በሰፊው ውይይት የሚፈልግና የሆነ መፍትሄ ላይ መድረስ የሚቻል አይነት ነገር ይመስለኛል። እነሱ በራሳቸው መንገድ ለመሄድ እየሞከሩ ስለሆነ ለምሳሌ እንዳንተ ኤክስፔሪንስ ያላችሁን ሰዎች ከፊት እንዲመራ ቅድምም እያወራንበት ነበር። ከጂሙ ሴታፕ ጀምሮ አንተ አስተያየት ሰጠህበት፣ ጂሙ ቢልድ የሚደረግበትን ወይ ትሬነሮች የሚገቡበትን ወይ ስራ የሚሰሩበትን ወይ አንተ የትኛው ኮምፈርተብል ሆነ እንደሚያዋጣ ታውቃለህ። ሶ አንተን ከፊት ቢያስቀምጡና እነሱ ከቢዝነሱ ቢወጡ ያው ገንዘብ ወደ እነሱ ዞሮ ዞሮ ስለሚሄድ አንተ ራን ብታደርገው ግን የተሻለ ነገር ይኖራል። ከነሱ ጋር ያለው ኮሚኒኬሽን እንዴት ነው? አብሮ የመስራት ነገር ነው። አንድ ፕሮፌሽናል የሆነ ሰውና አንድ ባለ ሀብት የሆነ ሰው አንድ ላይ ለመስራት ቢሞከር ምን ከባድ የሚያደርገው ይመስላል? ይሄ መጀመሪያው እምነት ነው። ሁለተኛ ነገር ደግሞ ለዛ ነገር እንግዲህ የሆነ ፕሮፊት ይፈልጋል ስራው አይደለ?
እኔ በጣም እኔ ሁሌ ነው የምናገረው በሶስት ፊልድ ውስጥ ያሉት በጣም ነው መቀናባቸው አሳካዋለሁም ደግሞ አንድ ቀን ጂም ያላቸው ትምህርት ቤት ያላቸው ሆስፒታል ያላቸው ሰዎች እኔ በጣም ነው መቀናባቸው። ይሄ ቦታ ሰላማዊ ቦታ ነው። ከማንም ጋር ልትጋጭበት የምችለው ነገር አይነት አይደለም። ሰዎች ቢገነቡበት አይነት ቦታ ነው። በቃ እንዴ ምንም እኮ ልትለው እኮ አትችልም እኮ። እና እዚህ ኢንዱስትሪ ላይ ያሉት ሰዎች የሆነ ብቻ ተሰጥቷቸው ነው ፈልገውት ብቻ እንዳይመስል መሰጠት የሆነ ብቻ የሆነ ኃይል ብቻ አለው። እና ጂም፣ ትምህርት ቤት፣ እንደገናም ሆስፒታል ያላቸው ሰዎች እኔ በጣም እቀናባቸዋለሁ። እንግዲህ ፊልዴ ጂም ኢንስትራክተር ነው። እና ያው እስቲ የሆነ ቦታ ላይ የራስህን ነገር አኑረህ ከዛ በአንተ ሳይድ ደግሞ ያለውን እውቀትና ኤክስፔሪንስ ወደ ህዝቡ ፍሎ እንደምታደርግ በቃ እኔ ፊትነስን የመሰለ በአካልና ባይምሮ የሚያጠነክር ነገር አለ ብዬ ነው ያላስብም። ስለ እንዲሁ ዴቭ እስቲ ልንገር እንዲሁ ለምሳሌ አሁን ለመኖር መብላት አለብህ አይደል? መልበስ ምናምን አለብህ። እና በእነዚህ ሶስት ጠንካራ የሆነ ሰው ግን ፈጽሞ የማይወድቁ ሰዎች ናቸው። ማለት ላይምሮ መርጠህ ጥሩ ንባብ አፕዴት የሚያደርግ ነገር ከሰጠኸው ሰውነትን ፊት ካደረግ እንደገናም ደግሞ በምታምነው እምነት ጥሩ የሆነ ስፒሪቹዋል ጠንካራ ከሆንክ ምን ፈለግ አለቀ። የሰው ልጅ ማለት ደስተኛ ሆኖ የሚኖርበትን ነገር በቃ ያ ነው። አሁን ሰው ላይ ትንሽ የደስታ ስሜት አጣ ብዬ ነው የማስበው። የሶስቱ አንዱ ወይ ሁለቱ ሚስ አንዳንዱ ደግሞ ሶስቱንም ያጣል። ተረዳኝ። በቃ አይምሮ ትልቅ ማምረቻ ፋብሪካ ነው። በጣም ፕሮቴክት ማድረግ አለብህ። ፊትነስ ላይ ስትሄድ ደግሞ ፊት መሆን ግዴታ አለብህ። ግዴታ ነው። ያ ማለት ያንተ ፊት መሆን ለሌላው ሰው ትልቅ ነጸብራቅ ነው። ያለ እድሜ እንዳትሄድ እንዳትከረተስ የሚያደርግ ነገር ነው። በጊዜ ላለመሸኘት ሰው ጂም ሄድ አለበት ማለት ለሌሎችም ጫና እንዳትሆን ማለት እንግዲህ በብዙ ነው እንግዲህ የምታየው ነው። ወጣቱም ብትል ሰምቲንግ የሆነ ነገር ብትል ያለ እድሜው ትተሳሰራለህ። በኋላ ላይ የሰው ሸክም ከመሆን ከዛ ነገር ትድናለህ። ኮንፊደንስን ታሳያለህ። መርጠህ አትለብስም በደንብ ስለ የሆነ እየመረጥክ አታድርግ። በደንብ ምንም ትለብሳለህ አይደል? ስትለብስ ደስተኛ አትሆን። ኮምፎርታብል በብዙ መንገድ የሚታየው ነገር ነው። ሌላው ያው ስፒሪቹዋል ነው እንዳልኩ። ስለሱ ያው በራስህ በግል ባመንከው ያ ነገር ማድረግ አሁን ሰዎች ወደ ጂም በደንብ ፍሎ እንዲያደርጉና ከጂም ውጭ ያሉ ሰዎች ስለ ጂም ያላቸው አንደርስታንዲንግ የተለያየ ነገር ነው ማለት ፍሎር ላይ የሚያገኙትና ውጭ ላይ ሆኖ የሚያዩት ነገር የተለያየ ነው። እና ሰዎች ወደ ጂም ሲመጡ እንዲያስቡት የምትፈልገው ነገር ወይ ደግሞ ወደ ጂም ለመግባት የሚያስቡ ሰዎች ካሉ እንደዚህ እያሉ ያሉ ምንድነው ማሰብ ያለባቸው? ጂም ምን አይነት ቦታ ነው? ሲመጡ ምድር ማለት ሰዎች ጂም ይጀምራሉ፣ ዳይት ይጀምራሉ፣ የሆነ ፕሬዠር ውስጥ ነው ህይወታቸው የሚከቱት ወደ ጂም ሲሄዱ። ወደ ጂም ሲመጡ ብዙ ነገር ጨርሰው መምጣት እንዳለባቸው ያስባሉ። ይሄን ካላዘጋጀው ጂም አልሄድም ብሎ ያስባሉ። ምንድን ነው ጂም ሲመጡ ቀለል ብለው እንዲመጡ የሚያደርጋቸው ስለ ጂም ማሰብ ያለባቸው ነገር? ምክንያቱም በጣም ብዙ ኢንፎርሜሽን ነው ጭንቅላታቸው ሲመጣው ከሰው የሚሰጣቸው ሶሻል ሚዲያ ላይ የሚሰሙት ምናምን። አንተ እሱ እንዴት ነው ክሊር የምታደርግላቸው? ጂም ለእኔ አሁን ላይ ምን እየሆነብኝ እንደሆነ ታውቃለህ? ዴኬር ኤክስፕላኔሽን ይፈልጋል። ዴኬር ኒሴስ ምሳቃ ይዛት በጣም የሆነ ነገር ብቻ ክላይንቱ ያ ነገር አያደርገው ግን ለዛች 2 hours በጣም ደስተኛ ሆኖ ነው ሰርቪሱን አግኝቶ ሲወጣ። ለእኔ አሁን ጂም አዲሽናል ኔም ስጠው ብትለኝ ዴኬር ነው። የእድሜ ልዩነት ሊኖረው ይችላል እንጂ አንድ ሕፃን ልጅ ከቤቱ ባለፈ ጓደኞቹን አምሳዮቹን ሲያገኝ እንዴት እንደሚቦርቅ እንዴት እንደሚደሰት ታያለህ አይደለ? እና ለእኔ ላይክ እንደዛ ነው።
ከዛ ባለፈ ጂም ላይ ብዙ የሚሰጥ ስም አለ ውጭ ሆነ የምትመለከትበት ስትገባ ደግሞ የተለያየ ነገር የመጀመሪያው እኔ አዲስ ሰው ሲመጣ ትንሽ ናውሌጅ ይኖር የሆነ ካሰበበት ትንሽ እውቀት ቢያደርገው ትሬነር ራሱ ለመምረጥ አይቸገርም። ተረዳኝ። 3-4 ጂም የቀየሩ ሰዎችን ልሸውድ አልችልም። ምንም ይሄ የተለየ ነገር አይነት አይደለም። ግን አዲስ የሆነ ሰው ምንም ካላወቀ ለዛ ነገር ይመጥነኛል ብሎ ፒክ የሚያደርገው ሰው ከፈለገ ግን የተወሰነ ስለዛ ነገር ወይም ስለዛ ጂም ግንዛቤ ያለው ቢኖር የተሻለ ነው ብዬ አስባለሁ። አሁን በዚህ ፕሮሰስ ጂሙ እንግዲህ በደንብ ቢልድ እየተደረገ አክሰፕታንስ እያገኘ እየመጣ ነው እና አንተ ፐርሰናሊ ወንዴን የዛሬ 5 ዓመት ወይ ደግሞ ከዛም በኋላ የት ነው ማግኘት የምትፈልገው? ምንድን ነው ፊትነሱ ላይ ማድረግ የምትፈልገው ነገር? በተሰጠኝ አቅም ባለኝ እውቀት እንግዲህ ያው እንዳልኩ ትንሽም ቢሆን ነው ማለት ለሰው ሶሪ ችግር የለው በተሰጠኝ አቅምና እውቀት የሆነ አሻራ ባስቀምጥ ብዬ እንዳልኩ ሳሰራው በፊት ስፖርትን ነበረ አሁንም እያለው እየሰራ ነው። ከሄድኩኝ በኋላ የሚቀጥል ነገር ነው። ግን አንተ ሰልፍሽነት ያለህን እውቀት ለሌላው ሰው ማጋባት አለብህ። በየትኛውም ደረጃ ምድር ላይ እስከተፈጠርክበት ጊዜ አንስቶ የሆነ ነገር አሻራ ባለ ፊልድ ማስቀመጥ አለብህ። እኛ ባለን ካልቸር ኦፕንን እንደዚህ እውቀት ለመለዋወጥ ብለህ ታስባለህ? በፍጹም አይደለንም። እንደ እኔ እንጃ እውቀት እኮ ደባቂ ማህበረሰብ እኮ በጣም ብዙ ነው እኮ። አሁን ለምሳሌ ምነግርህ እንዴ የማውቀውን ነገር በሙሉ እኮ መናገር እኮ ላይ ጠበቅብኝ ይችላል አይደለ? ማወራውን ነገር ግን ማወቄ ግዴታ ነው። ተረዳኝ አይደለ? ስለዚህ አንተ ሁሉንም እውቀት አለኝ ብለህ ብችል ብሰጥ ይሶኬ ግን አትችለው። በዛ ነገር ግን እያንዳንድ ካፍ የሚወጣው ነገር ለዛ ሰው ሰባሪም ነው ጠጋኝም ነው። እኔ ባዲ ቢልዲንግን ለአንድ የሚመጣ ሰው ተናገር ቢባል በመጥፎ ወይ ከነገርኩት ወረዲ በቃ ፓሽኑ ኖሮትም ያን ሰው ወረዲ በቃ ተሰብሯል። ተረዳኸኝ? ግን አሁን ለምሳሌ ብረት ቤት እኔ ስሰራ ስንት ስህተቶችን ሰርቻለሁ። አሁን ላይ መለስ ብዬ ሳይሆን አንዳንዴ እንደውም ናፍቆኝ ሁላ ይሄዳሉ። ስቲል ክብደ ቤት የተመለስክ ጥሩ ሚሞሪ ያለህ ማለት ነው። የማንኛውም ሰው እኮ መነሻና አትርሳ። ማን የማይቀየሩ ስቴፖች አሉ እኮ ስቲል አሁን ድረስ ሄደ የምታያቸው ነገሮች እና የዛን ጉዳት መታሃል እና አንዳንድ ጊዜ እንኳን በሄድክበት ጊዜ ሰዎች ማረም የሆነ ነገሮችን መስጠት ይሄ ራሱ አንድ የሆነ እውቀት ሼር ማድረግ ነው ራሱን የቻለ ጥቅም ነው ብዬ ስለማስብ እና የኢትዮጵያ የኢንዱስትሪ ሂደት እኔ የዓለም ጭራንን ብዬ ነው ማስበው። ስፔሻሊ ኢንዱስትሪውን ምንድን ያነሰን ፋይናንሻል ነገር ነው እውቀት ነው ወይስ እርስ በርስ አብሮ አለመስራት ነው? ምንድን ነው ያልገባን ነገር እዛ ጭራ ላይ እንድንሆን ያደረገን? ስር ልታሰድደኝ ከተነሳ ይቀር በደምብ አንደርስታንዲንጉ መሄድ አለበት አይደል? አሁን ለምሳሌ እንዳልኩ ነው። እስቲ ልክ ባደጉት ሀገራት ላይ ብትሄድ ስለ ፊትነስ ምንም ልታወራ አትችልም። ማለት ላይክ ጂም ከአንተ ቀጥሎ ጎረቤት ቤት እንዳለ ነው አይደለ እንዴ? እኛ ጋር እኮ አሁን ነው እኮ እንደውም ጂም የተበራከተው። እኔ ግዴታ ትልቅ ጂም ይኑር አይነት አይደለም፣ ግን በእያንዳንዱ የኮንዶሚኒየም ይሄ ባርና ክለብ ቤት እንደበዛበት አንድ እንኳን እንዴት ይጠፋሉ? ዋው
በጣም አሪፍ ፖይንት ተረዳኸኝ አይደለ? ለእኔ ነው። ምክንያቱም ማህበረሰብ ጄኔሬሽን ማከም ምችል ከሆነ እንግዲህ ለእኔ እንደዛ ነው ብዬ ማስበው። ስታይ ደግሞ እኔ ሰምቲንግ የሆነ ሰውም ልጠይቅ የሚሄድ እና እንትን ነው ፕሌስ ነው ማየው እና እዚህ ፕሌስ ስራ ስለሆነ እኔ አላቅም ምን እንደሆነ እና ሳየው በጣም ብዙ ነገሮችን ነው ያኮ አይኖር እኮ አይደለም እኮ ያልከው ግን ስታይ ትስቃት። ሰው እንኳን አይደለም ለጂም ስፔስ ቀርቶ ወጥተህ ወክ ልታደርግበት የምችልበት እንትኑ የለ ፕራይቬሲ የለ። ምክንያቱም እዛ ጋር ያለ ሰው ብዙ ነገሮችን ተጽዕኖ ስለሚያሳድርብህ ሰዎች በፊትነሱ ምን ያህል ገንዘብ ላይ ያመጣ እንደሚችል አንደርስታንድ አድርገውታል ታስባለህ ወይ? ደግሞ ሰው አሁን ብዙ ሰው ስፖርት ለመስራት ጂም መሄድ ላይጠበቅበት ይችላል፣ ግን ላይፉ ላይ የሚጨምርበት የሆነ ኳሊቲ አለ አይደለ? ሰው ስፖርት መስራቱ ጂም አፎርድ ማድረግ ማይችል ከሆነ ግዴታ ጂም መሄድ ከሌለበት ሰው ምንድነው ትሬን ማድረግ ያለበት? የመጀመሪያው ነገር ብዙ ነገሮች አሉ። አፎርድ ላይ ያደርግ ይችላል። ስፔሻሊ አብዛኛውን ሰው በጣም አብዛኛውን ሰው ሆምወርክ አውት እኮ ማያቅ ሰው አለ። ማን ማለት ይሄ እኮ ስትሬቺንግ ሁላ ለእሱ አዲስ የሆነበት ሰው እኮ አለ እኮ ማለት ከስር ከመሰረቱ ፊትነስን ልታስተምረው የምችለው መጀመሪያ አዌርነሱ እንዲኖር። እኔ መጀመሪያ ነገር ንገረኝ ብትለኝ አዌርነሱ አለ ወይ? አሁን ለምሳሌ ኤክሰርሳይዝ ሰምቲንግ የሆነ ምናምን አይደለም። እስቲ አዌርነስ እስቲ ምንድነው ፊትነስ? ምንድነው ባዲ ቢልዲንግ በማህበረሰብ ደረጃ ላይ ብለህ ብትጠይቅ ሰው ምንድነው የሚያወራው ነው የሚልህ። ኦኬ ፊትነስ እንዴት ነው አንተ ዲፋይን የምታደርገው? ወርዱን ዲፋይን አድርግ ብትባል ፊትነስን ሰው እንዴት እንዲረዳው ትፈልጋለህ? ፊዚካሊ ሜንታሊ ፊት መሆን በቃ የኔ የፊትነስ ደረጃ አሁን እንዳልኩ የካርዲዮቫስኩላር ስትሬንግዝ አለ በቃ ብቻ አንድ ሰው ግን በቃ ፊት ነው እኔ ብዬ የምለው ሜንታሊ ፊዚካሊ ግጥም ያለ ሲሆን የተሟላ ነገር ሲኖረው ማለት በቃ በዛ ደረጃ ላይ ነው። ሰው ፊትነሱን ከተለያየ አንግል ሰዎች ለመስጠት ይሞክራሉ። አንተ እኔ ይሄን ትሬኒንግ እንኳን አላምንበትም ፊትነስ ነው ብዬ አክሰፕት ለማድረግ ይከብደኛል ብለህ ከተነጋገርን በቃ ሁልጊዜም ሆነስት መሆን አለብን። የሆነን ሰው ለማስደሰት የሆነን ሰው ለማስቀየም እንዳይሆን ሆነስት ሆነን ለመናገር ይሄንን ትሬኒንግ አላምንበትም እንደ ፊትነስ አላየውም ብለህ የምታስበው ትሬኒንግ አለ ሰዎች የሚሰጡት? እኔ አለ ብዬ አላስብም። ያ የነበረበት ነገር ምን መሰለህ? መጀመሪያ ማፈጠረው ማንስ አክሴፕት አደረገው? ማን ነገር ይዞት ሄደ? እንዳልኩ ብችል ብያለሁ አብረ ተጓዝ፣ ሲቀየር ተቀየር፣ ካልሆነ ከኋላ ተንጠልጠል እንጂያው መጀመሪያ ላይ ለምሳሌ ጎግል አድርገህ ማየት ይችላል የሚሰጠው የኢንቴንሲቲ መጠን። አሁን ላይክ ኤሮቢክስ ብትል ብዙ ነገሮች ምናምን አሉ አይደል እንዴ? ግን አሁን ቀስ በቀስ የመጡ ነገሮች አሉ። እነዛ መጀመሪያ ላይ ለሰራላቸው ሰዎች ሰርተዋል። ተረዳኝ? አዲስ ነገር ስለመጣ መተው የለብንም ማለት ነው። መተው ስልህ ያን ነገር አውቀህ እለፈው ወደ አዲስ ወደ መጣው ነገር ላይ ተጠጋ እንጂ በዛ ሰዓት እኮ የነበረው አሰልጣኝ አምኖበት ሰውንም አሳምኖ እየተከተለው ነበር በደንብ አይደለም። ስለዚህ አሁን በስፖርት ላይ እንቅስቃሴ እኮ የትኛውም እስቲ ሉክ ለምሳሌ እናቶቻችንን ተመልከት። የትኛው ፊትነስ ሌቭል ደረጃ ኖሯቸው ነው የቤት እንቅስቃሴዎችን የሚሰሩት? ማነግሯቸው በደንብ እንዴ? የእውነቴ ነው የምነግር እንዴ። አንዳንዴ እኮ እናትን ለማሳረፍ ሰራተኛ ትቀጥራል። እግዚአብሔር ይመስገን እናቴም አለች በህይወት አያት አለው። በቃ ማለት እንደሷ ጠንካራ ሴት ሳታቀው ማሰራው ስራ የለም። ዴድሊፍት በል በስራ ክሊን በል ውሎ ላይ እነዚህ ነገሮች ውሎ ላይ በቃ ይሄ ተረዳኸኝ አይደለ? መገደብ አይጠበቅብም። በቃ የመጣህበት ይሄ ተሰርቶ የመጣል ነገር ነበረ።
አመስግነ ኤሮቢክስን ወደ አዲስ ወደ መጣው ተረዳኝ ያንተ የመቀየር ችሎታ ነው። ኦኬ ፍሪዝ አታርግ ነው። ሁሌ አፕዴት ሲደረግ ሁሌ አፕዴት ነው። ፋሽን ይቀየራል አይደል? በደንብ ሶ ታዲያ አንተ ለምን ስታክ ታረጋለህ? በሁለቱ መሀል በባላንስ መፍጠር ነው የሚሻለው ወይስ ከአንዱ ወደ አንዱ ሙቭ ማድረግ ነው የሚሻለው? ወይስ አንተ ምክንያቱም ቦዲ ቢልዲንጉ ታውቀዋለህ፣ ግሩፕ ትሬኒንጎቹንም ታውቃቸዋለህ፣ ከሁለቱ የሚገኘውን ጥቅም በደንብ ታውቀዋለህ። ስለዚህ እንዴት አድርገን ነው ባላንስ ማድረግ የምንችለው? እሱን ሁለቱንስ እንዴት ነው ማስማማት የምንችለው? አንዳንዴ ከኤሮቢክስ ሆነው እዛ ጋር ካለው ጋር ክብደት አያስቀንስም ሊል ይችላል። ቦዲ ቢልዲንግ ላይ ያለው ሰው ደግሞ ኤሮቢክስ ሊተች ይችላል። ዳርና ዳር ነው ያሉት። አንተ ሴንተር ላይ ሆነ ሁለቱ እንዴት ነው ማስማማት የምትችለው? እንግዲህ አሁን በአሰልጣኝነት ስመጣለ አሰልጣኝ ነው ይህን ትልቅ ኃላፊነት ያለበት። እንዳልኩ አታቁም ራስ ላይ እዛ ላይ ሊሚት ነኝ የኤሮቢክስ ሰው ነኝ ብለ አታቁም። ወይም ደግሞ ሰምቲንግ የሆነ አለ አይደል የሳይክል ሰው የሆነ አለ አይደል የራስ ትሬኒንግ ሜትድ ስላለ የሌሎቹን መተው ልክ አይደለም ነው። ኦፕን መሆን አለብህ ነው። ኦፕን መሆን አለብህ በቃ ለእኔ ያ ነው የግዴታውን። ለምሳሌ እኔ ባዲ ቢልዲንግ ፊትነስ ውስጥ ከሆንኩኝ ወይም ደግሞ የክሮስፊት አድናቂ ከሆንኩኝ ባይክ አይገባኝም ልል አልችልም። ተረዳኝ? የግዴታ ማወቅ አለብኝ ስላሰራ አይደለም። ምክንያቱም እንግዲህ በእኛ ህይወት ላይ ታውቃለህ አሰልጣኙም ህይወትን ለማሸነፍ ብዙ ነገር ይሮጣል ያደርጋል እና ሙሉ ለሙሉ መድፈኑ አግባብ አይደለም። ክፍት ሆነ መነጋገር አለ። ክፍት ሆነ ስታክ ካደረገው አሰልጣኝ ጋር ቁጭ ብለ ኦፕን ሆነ ይሄ አይጠቅምም እኮ ምናምን ብለ እሱ ረጅም ዓመት ሲሰራበት የነበረውን ነገር ልታፈርስበት አይገባም። አንተ ግን ትክክለኛ ፖዚቲቭ ቲንከር ነህ ሰው ካልክ ስቴፕ ሆናላል ሶ ይሄ ነገር አለ ወደዚህ ሽፍት ብታረግ ነገሮች ያ ነው። አንዳንዴ ግን ስታክ ያደረጉ ሰዎችም ስለሚኖሩ ከዛ ነገር መጋጋል አሁን ኮምፒቲሽን መንፈስ ምናምን ታያለ። አንዳንዴ ዳርና ዳር አንድ ላይ ብንሰራ ያለን እውቀት የሚያሳድገን ይመስላል። በቂ ነው ታስባለህ? እውቀታችን ለማድረግ ሀገር ያሻግራል። ኢጎነት ግን ሁሌም ከባድ ኢጎን ትተን የሰዎችን ኳሊቲ ለማየት መሞከር አለብን ማለት ነው። ይህ ምንም ነገር እኮ ነው ምንትንም አያስፈልጉ። ከአንድ ሰው ይሻላል ሁለት ሰው አይደለ? የብዙ ሰው ኳሊቲ የሚያመጣውን ነገር እስቲ አስበው። ተረዳኝ አይደለ? ሰዎች ለሽ የሚያመጣው ኢምፓክት አለ። አዎ ግን እኛ ባህልም በለው እንደገናም ደግሞ ብዙ ነገሮችንም አምጣ ትንሽ ኢጎነት አለ። ስፔሻሊ በፊትነስ በባዲ ቢልዲንግ በኮች የሆነ ልትቆጣጠረው ማትችለው ነገር በጣም ብዙ ኢጎ ነው ፍሎ እያደረገ ያለው ማለት ነው። እንዴ ኢጎ ትሪፕ ከምን የመጣ ይመስላል? ለራስ የምሰጠው ግምትና ታይሚንግ እንግዲህ እንዳልኩ ነው። ያው ሁሉም ሰው ራሱን ይወዳል እና ከኔ በላይ ሰው የለም ማለትም አይጠበቅብህ። ማለት እንዳልኩ ነው። እኔ ሌግ ወርካውትን አልፈጠርኩም። መቶልኝ ግን ሰርቼ ኢፌክቲቭ ሆኖልኛል። ስለዚህ እንደ አንድ ነገር እንትን ልትል አትችልም። እንደ ትልቅ እንደ ፈበረከው የኮካኮላ እንትን አይነት ካልኩሌሽን አይነት እኔ ባለቤቱ አይነት ነገር ልትልም አትችልም። በፊትነሱ ደግሞ ሰፊ ነው። ፊትነስ እንግዲህ የተወሰነ ትንሽ ሲዝን ነው ልትቆይ የምትችል እንዳልኩ ፊትነስ ውስጥ እና ከሰው ጋር መግባባት፣ ከሰው ጋር ሪስፔክት መሰጣጠት። እኔም ባለቤቱ የሚሉ ሰዎች ቀዝቀዝ ማለት አለባቸው። አም ደዋን የምትልበት ቦታ ለራስ ነው። አም ደዋን ለሰው ልትል አትችልም። ይሄ ከሰልፍ ላቭ አልፎ ወደ ሰልፍሽነት ይመጣል። እንዳልኩ ባዲ ቢልዲንግ ብዙ ነገሮች ያጋጥመዋል። ኮንዲሽን ላይመቻችል ይችላል። ላይፍ ስታይል
የሆነ ነገር የሚጥል ነገር አለ። ያ ታይም ሲመጣ ቆዳ ለጥጠ የሄድከው ሰዓት በኋላ ላይ ምን ልታረገው አንገታ ያስደፋል ነገር በብዙ መንገድ ነው ነገር እና ሁሌ ነው እኔ ማለት እንትንን እዛው መደበቅ አለብህ፣ ግን የሚከተል ሰው እንዳለ ደግሞ ማወቅ አለብህ። ትውልዱን ማበላሽት አይነት ይሆናል። አዎ ማለት የሚከተል ሰው እኮ በጣም ብዙ ሰው እኮ አለ እኮ። እኔ በጣም ምን ትፈራለህ ብትለኝ እንደ ሶሻል ሚዲያ በጣም the most dangerous ነገር እኔ አይቼ አላውቅም። እንደውም ሰይጣን የሚቀናበት ሁላ ነው የሚመስል። የእውነቴን ነው የምነግርህ። ማለት ለቆ ማይለቅ ነገር ነው። እያንዳንዱ ስፒች፣ እያንዳንዱ ድርጊት ሳታስበው በአልበም ነው የሚቀመጥልህ። አንተ ካላየሁ አንግል ሰዎች የሰርግ ፎቶ ይጠፋል። ያንተ እዛ ላይ ለጠፍከው ነገር ግን እድሜ ልክ ነው። የእውነቴን ነው የምነግርህ። እና የምታደርገውን ነገር መጠንቀቅ አለ፣ ኃላፊነት ሊሰማ ይገባል ማለት በብዙ መንገድ። ምክንያቱም የሚከተል ሰው ቀላል አይደለም። ያነ በብዙም አምኖህም ሳይህም አውቆህም እንዴ አንዳንዴ እኮ በጣም እኮ ነው የሚገርም። ብዙ ፎሎወር አለ ተብለህ እንደ ትልቅ ነገር እኮ ሊወራል እኮ ያገባው ማን ዩር ፎሎወር ኢዝ ኖት ዩር ፋን አይደል እንዴ? ደጋፊ አይደለም። እኔ አንተ እዛ ስለተወራጨ የሆነ ነገር ስላደረግህ እኮ ሰው ሊዝናናብህም እኮ ነው ይሆናል። በየትኛው መንገድ ነው ትምህርት ልሰጥ የምትችለው? እና ሁሌም ላይፍ ነው ደረጃ ቢሆን የተሻለ ነው። ኦኬ አሁን ጂም ላይ ፍሎር ላይ መጠን ትሬኒንግ ስታረግ በጣም ደስ እያለ የምትሰራው ማሰል ምንድን ነው? እና ደግሞ በጣም የሚደብረው ወይ ደግሞ ጫና የሚያሳድርብህ ምንድን ነው? ሃፒ ዴይ የምትለው ምንድን ነው? ሃፒ ዴይ ያው ሁሉም ወርክአውቶች ደስ ይለኛል። ፌቨራይት ምናምን ብለህ ብትለኝ እኔ ባክ ወርክአውት አይሰለችኝ። ባኩ ያው ሁላችንም የምናውቀው ነው። የሆነ አለ ፌቨራይት። ያው እንግዲህ ሌግ ዴይ እንዴት ታየዋለህ? ሰዎች ያው ሌግ ዴይ መጣ ሌግ ዴይ እንደዚህ ይባላል። ፕሬሸሩ እንዴት ታየዋለህ? ከምነግርህ ነገር በላይ በጣም የሚያስቀይም ስራ ኢፌክቲቭ ነገር ነው ላይፍ ላይ። ምንም በል የሚደብር ነገር ለአንተ ግን ሰክሰስ ነው። የእውነቴን ነው የምነግርህ። ሌግ ዴይ ብለህ ስታስበው ሰክሰስንም አብረህ አስበው። ሊመጣ የሚችለው ሪዛልት ማሰብ ሪዛልቱ ነው ያ እንዴ እንጂ አሁን ለምሳሌ መድኃኒት እኮ ሳይመርህ እኮ የሆነ ነገር ይፈውሳል። እየደበረ ነው እኮ እንዴ ቸኮሌት እኮ እየጣፈጠ ነው እኮ የሚወስድ እና እያንዳንዱ የሚደብር ስራ ብለህ ካሰብከው ብቻ የሆነ ሰክሰስ አለው። ኦኬ ጂም ውስጥ በቃ በጣም ያስቀኛል ብለህ የምታስበው ሞመንት አለ የምታስታውሰው? የገጠመ ነው የገጠመ ስሜን ሼር አላደርግም። አንድ በግሩፕ ክላስ ማሰራበት ታይም ላይ ነው እና የኔን ክላስ ሚስ ላለማድረግ አሞት ነበረ ሲመጣ ሲነግረኝ እና አሞኛል ግን በቃ መቅረት አልፈለግኩም ነገር አይነት አለ። ምን ነው ምናምን ስለ ትንሽ ወደ ተረብሽዋል ምናምን ነገር ግን ፋይን ምናምን አለኝ። ኦኬ እሺ ምናምን ብዬ ጆይን አደረገ። ከዛ በኋላ ላይ አብዛኛውን ጊዜ ጂም ላይ ሲሸታ ያለ ውሃ አንድ አይነት ነው እና መጣና የሆነ ብሬክ የሰጠውበት ታይም ላይ ወንዴ ውሃ የተወሰደ ምናምን አለ። እኔ ደግሞ ሰምቲንግ አለ አይደል አንድ አይነት ሆኖ አንድ ክላይንት ያንተን ክላይንት ሼር ሳያስበው ይጠጣል ብላልና ከዛ በኋላ እንዴው በቃ ኢትሶኪ እንግዲህ ከዚህ ላይ መርጠ መቼም እንትን አትልም እና ወይ አዲስ ካልተገዛ ምናምን አልገባህም እኮ አለኝ። ምንድነው ያልገባኝ ነገር ምናምን ስል እና አንዷ ስትጠጣውና ወይኔ ምንድነው የዛሬ ውሃ ምናምን ብላ ስጨው ሰማው እና ወንዴ ዋሬስ ይገርም ገጠመኝ ነው። ዋሬስ በቃ ኤሌክትሮላይት ወሰደች። ኤሌክትሮላይት ነው እና ለሱ በቃ ፕሪ ወርክአውት ነው
ወይኔ በቃ በዛ ሰዓት ላይ በቃ ፕሪ ወርክአውትን ነው የወሰደችብህ ያ ነገር ብቻ ትንሽ በቃ አዝናንቶኛል። በቃ ልነግር አልችልም። ይሄ ነው ከገጠመኝ። ኦኬ ኦኬ። እና ወደ ቦዲ ቢልዲንግ ስንመጣ ሁሉም ሰው የምግብ አፕሮቹ የተለያየ ነው እና አንተ የምትወደው ምግብ ወይ ደግሞ የምትከተለው የምግብ ሲስተም ምን አይነት ነው? ምን አይነት ዳይት ነው ፎሎ የምታደርገው? የምትመርጠው ፕሮቲን ምንድን ነው? ካርብ ሶርስ ምንድን ነው? እንደገና የቦዲ ቢልደር ፕሌት ምን መምሰል አለበት? ላይክ አሁን ሁሉ የሚወራው ፕሮቲን 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 ነው። ፕሮቲን ሶርሱ እንዴት ቢሆን ነው ጥሩ? ኩክ የተደረገበት ወይ ቴብል ፕሌት ሲመጣ ምን አይነት ነው ያንተ? ከምግብ ደረጃ ሁሉንም እንግዲህ ቦዲ ቢልዲንግ ነበር ብለህ ፕሮቲን ልትወስድ አትችልም። ካርብም አለ፣ ሄልዚ ፋት አለ፣ ፍሩቶች አሉ፣ ግሪን ነገሮችም አሉ። እነሱ ነገሮች ብቻ ምንድነው የምትወስድባቸው መጠን ነው የሚለያየው። እና እኔ በቃ ፌቨራይት አብዛኛው ጊዜ የምጠቀመው እንቁላል በጣም በጣም ለእኔ የምግብ እናት ናት። ምረጥ ብትለይ እንቁላል፣ ኩኩሻ በጣም በቤስት እሷም የምትሰጠውም ሰርቪስ እንቁላሏ በቤስት ነው። ኤግ ዋይት ምናምን የሚሉ ሰዎች አሉ። እንደሱ መብላት የለብን ምናምን የሚያስቡ ሰዎች አሉ። አንተ እንዴት ነው የምታየው እሱን ነገር? እሱ ሲዝን አለኝ ነው ስትሆን እንጂ ኦቨርኦል ከጤና አንጻር እንዴት ታየዋል? ሁሉንም ነው ሆል ኤግ መብላትህን? አሁን እኔ እንደዛ ካስወራኝ በጣም ዲፕሊ ልወርድ ነው። ግን እንደዛ ኮሌስትሮል ብሎ የሚያስቡ ሰዎች አለ ማለት መብላት የማይፈቀድበት ደረጃ ላይ ላሉ ሰዎች አሉ። እንደገና ደግሞ እንደኔና እንዳንተ አይነት ያሉ የፊትነስ ሌቭል ያሉ ሰዎች ደግሞ ሊወስዱት ምንም ማያመጣ ነው። ብቻ ግን ምንድነው ለኔ እንቁላል ሁሉንም ነገር በአንድ ላይ የያዘ ነገር ስለሆነ ለኔ ለራሴ ተመራጭ አድርገዋለሁ እምለው። ከዛ ባለፈ የካርብ ነገር አብዛኛው የምወስደው ራይስ፣ ስዊት ፖቴቶ እና ኦትስ በጣም ተጠቃሚ ነኝ። እንግዲህ ብሮኮሊ ከግሪን ነገር እንደገና ቆስጣ ምናምን ከሁሉም ነገር ተዋጣ ነው። ሰውነትም መገንባቱ ላይ ሉክ ላይ ብቻ ሳይሆን ከህልዝም አንጻር ጥሩ ነው። እቺ ብቻ ፖኬቷ ትኑር እንጂ የምግብ ደረጃ አፒታይት ምናምን ይገባል፣ ችግር የለው። ሜስ የሆነብኝ ያለ ማንጫ የበላው እንጂ ተበላው ነበር ማለትና ያው ኢት ስሊፕ ሪፒት ዳትስ ኢት። ሶ ላይፍ ስታይልህን በደንብ መቆጣጠር አለብህ። ሶ እንትንስ የትሬኒንግ ስፕሊት ምን ይመስላል? ስንት ቀን ነው በሳምንት የምንሰራው? ከዛ አንዳንድ ጊዜ አንዳንድ ሰው 3 ሰዓት ጂም ይሰራ ታያለህ፣ ወይ በጣም ሎ የሆነ ኢንቴንሲቲ ይሰራ ታያለህ። ግን ተመሳሳይ አውትካም ነው ሁሉም ሰው የሚጠብቀው። በተለያየ ትሬኒንግ፣ የተለያየ ምግብ፣ የተለያየ ላይፍ ስታይል፣ ግን ደግሞ ሁሉም ሰው ሪዛልቱን ተመሳሳይ ነው የሚጠብቀው። እዛ ጋር ይፈርቱን ማስቀመጥ አይፈልግም። እና ከትሬኒንግ እና ከዚህ ሳይኮሎጂ አንጻር ሰዎች ምን ማስቀመጥ አለባቸው የሚፈልጉትን ሪዛልት ለማግኘት? እንግዲህ የመጀመሪያ ራስ ጎልን አስቀምጥ። ከዛ በኋላ ሪዛልት ደግሞ ሚል ላይ ይመጣልሃል። ምግብህም ባላንስ ማድረግ አለበት ማለት ነው። ምን ያህል ሰዓት ሰው ጂም ቢሰራ ሪኮመንድ ታደርጋለህ? አይዲያሊ ያው የሁሉም ሰው ይለያያል፣ ፐርፐዝ ግን አይዲያሊ ይለያያል። አሁን አዲስ ሰው ሲመጣ እንዳልኩ 45 ደቂቃ እስከ 1 አወር ምናምን ያክል እኔ በቃ በራሴ ያ ነገር ታደርጋለህ። እና አሁን ወርክአውት ስፕሊት ስታደርግ ሲዝኖቹ ስላሉ ለእኔ የተለያየ ነገር ነው። የኔን ግን ባነንሀፍ 1 ሰዓት ተኩል ያክል ትሬን አደርጋለሁ። ያ ማለት ስፕሊት ሳደርገው እንትን ከንትን ብዙ ጊዜ ያው ስለሚቀያየር። ስፕሊቱ ምን ይመስላል? እንዴት መሰለ? አሁን ለምሳሌ ሰኞ ቀን እቀያየራለሁ። እኔ ሰኞ ቀን አሁን ያለው እሺ፣ አሁን ጾም ስለሆነ ኦልሬዲ አሁን ፋስቲንግ ላይ ስላለ በሳምንት 3 ጊዜ ብቻ ነው። በጣም አሪፍ ሀሳብ አመጣ። ፋስቲንግ እና ቦዲ ቢልዲንግ እንደማየው መስልህም ሜንቴን አድርገዋል። ሜንቴን ፋስቲንግ ላይ ነህ፣ ግን
ፋስቲንግ ውስጥ ማይገቡ ቦዲ ቢልደሮች መስል ሎስ ላለማድረግ ነው ወይም ምግባቸው ልክ አይመጣም ብሎ ያስባሉ ወይ ኢነርጂያቸው ልክ አይሆንም ይላሉ። ፋስቲንግ እና ቦዲ ቢልዲንግ እንዴት ነው ትሬት የምታደርገው? የተለያየ ነገር እኔ ያው ወይስ ስፒሪቹዋሉ መርጠ ነው አንተ? አሚን ሩል ላለመተላለፍ ሊሆን ይችላል። ፋክቱ ያው ስፒሪቹዋል ነገር ስፒሪቹዋል ነው። ይሄ የማይነካ ነገር ነው እንዳልኩ። እኔ እዚህ ጋር ነገር አንስቼ ብዙ ነገሮች ማበላሸትም አልፈልግም እንዳልኩ። ያው ሰው በራሱ አመለካከት ይሄዳል እና ባዲ ቢልዲንግ ላይ ስትሆን ትንሽ ይከብዳል እንዳልኩ። የቀን ሚልህ 4 5 6 ያክል ይሄዳል የቀን የምትበላው ምግብ። ፋስቲንግ ላይ ስትሆን ደግሞ አለ ትጾማለህ። እንደገና ደግሞ ኤክሰርሳይዝ ሲጨመርበት የምታወጣው የካሎሪ መጠን ይጨምራል። የምታስገባው ነገር ደግሞ ተመጣጣኝ ነገር ካልሆነ ኦልሬዲ የሚፈጠረው ነገር ታውቃለህ። ሶ ትሬኒንግ እንዴት ታደርገዋለህ? ምግብ ስለሚቀንስ ወይ ሶርሱ ስለምታደርግ? እኔ ቮሊዩም በጣም ቀንሳለሁ። ኦኬ። ከዛ ባለፈ እንዳልኩ በሳምንት ወይ 5 ጊዜ 6 ጊዜ ምሰራውን ነገር ሜንቴን ለማድረግ ስለምፈልግ ብቻ ይሄንን ጾም በሳምንት 3 ቀን 1 ተኩል ይሰራ የነበረውን ወደ 1 ሰዓት ቀይሬዋለሁ። እንዳልኩ ቮሊዩም ይቀንሳል። እንደገናም ደግሞ የምወስደው ፕሮቲን ሶርስ እንግዲህ ቬጋን አለ የአትክልት ፕሮቲን። ከዛ ባለፈ ያው አለ። ምን ሰዓት ላይ ነው አንተ ለራስህ ትሬን የምታደርገው? እንደገና ደግሞ ወይ ትሬን ማድረግ የምትወድበት ሰዓት ስንት ሰዓት ላይ ነው? አሁን ለእኔ የተመቸኝ ከሰዓት ላይ ነው። ከሰዓት ላይ ኦኬ። ክላይንትም የለኝም ኦልሬዲ 8 ሰዓት እሷ ሰዓት ለእኔ በቃ ይመቻል። እንዶ ምን መጣልኝ ለዳይት የኔ ነው ምነግር እንግዲህ ራሴ ሶሪ የዳይት ፕላኔ በልተ ስትሰራ በቂ የሆነ የሚል ታይም ሰጥቶኛል። ስለዚህ በቂ የሆነ ኢነርጂ ይኖረኛል። እንደገናም ደግሞ ስሰራ ጥሩ የሆነ በቃ አሰራር የማይሰለች ፍሪ ስፔስ አገኛለሁ። በጂም ላይ እንዳልኩ በዛ ታይም ላይ ብዙ ሰው ስለማይኖር በጣም ጥንቅቅ አድርጌ ከጨረስኩኝ በኋላ ወደ ክላይንቶች ይሄዳሉ ማለት ነው። ኦኬ። አሁን ቅድም እንደነገርከኝ በዚህ አመት ኮምፒት ላለማድረግ ወስነሃል ቦዲ ቢልዲንግ ላይ። እሱ አሁን ድጋሚ ወንዴን መድረክ ላይ አናየውም ነው ወይስ ይሄን አመት ማረፍ ፈልገ ነው ወይስ የተለየ ሪዝን አለ? ማለት ቦዲ ቢልዲንጉን የሚያዩ ሰዎች ማወቅ ይፈልጋሉ መድረክ ላይ እኔንም ጨምሮ ማየት ከምፈልጋቸው ሰዎች መሀል ነህ። ሶ በዚህ አመት ለሚጠብቁ ሰዎች ምንድን ነው የምትመልስላቸው? በዚህ አመት እንግዲህ ያው ለቀጣይ ላለፉት 5 አመታት መድረክ ላይ ነበርኩኝ። እንዳልኩ ባዲ ቢልዲንግ የሚወስድብህ ነገር አለ አንተ ስትሰጥ። ታይሜን ወስዶብኛል፣ ፋሚሊ ታይምም ፋይናንሻልም እና አሁን ደግሞ የሆነ ሰርቫይቭ የምናደርግበት የምፈልግበት ታይም ላይ ስለፈለግኩኝ የራሴ ፐርሰናል ኬዝን ስለሆነ ይሄንን አመት ሚስ አድርጋለሁ። በሚቀጥለው ቦዲ ቢልድ ላይ እንጠብቃለን ማለት ነው። ያው እንግዲህ እስቲ ፈጣሪ ለዛ ሰው ይበለን። ለዛ ሰው ይበለን። በቦዲ ቢልዲንጉም ይሁን በፊትነሱ በደንብ ዋይዝ የሆነ ሀሳብ ነው የሰጠህን እና እንደዚህ አይነት አስተማሪ ነገር ስለሰጠህን እና እዚህ ስትሪክት የሆነ ሰዓትን አመቻችተህ መጥተህ አብረን ስለቆየ በጣም እናመሰግናለሁ። እንድዬ ቴንኪው በጣም እኔም ከልብ አመሰግናለሁ እንግዳችሁ አድርጋችሁ ስለጋበዛችሁኝ። እንግዲህ ያው ፊት ቶክ ከልብ እናመሰግናለን። ቴንኪው ዌልካም